ማለት መንፈስ በውስጣቸው ያደረ ናቸው። እግዚአብሔር የሚሰራባቸው እግዚአብሔር መንፈስ ነው። ራሳቸው መንፈስ ናቸው አንላቸው። የእግዚአብሔር መንፈስ ያደረባቸው ማለት ነው። ገባ? መንፈስ ለብቻው አካል አለው ብለን አናምንም። የእግዚአብሔር መንፈስ ናቸው የእግዚአብሔር መንፈስ ያደረባቸው ማለትና የእግዚአብሔር መንፈስ ናቸው ማለት ይለያያል። ራሱ ኖርማሊ አሁን የተጠየቀው መላእክት ራሱ መላእክት መንፈስ ናቸው ማለት መላእክቱ መንፈስ አገልጋዮቹን የእሳት ነበልባል የሚያደርጋል። የሰው መንፈስና የመላእክት መንፈስ የተፈጠረ ነው። ራሱ ዘካርያስ 12:2 ላይ አውጣው። መላእክቱ መንፈስ የሚያደርግ ራሱ መንፈስ ስንል አንድ ነገር መንፈስ ማድረግ ስንል ምን ማለት ነው? መንፈስ ማለት የማይታይ መንፈስ አደረጋቸው ምን ማለት ነው? መንፈስ አደረጋቸው። አሁን ለምሳሌ መንፈስ አደረጋቸው ሲል ምን ማለት ነው? ኤግዛምፕል ልስጥ፣ ተረጋጋ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 17 ላይ የውስጥ ሰውነትና የውጭ ሰውነት ይላል። ኢንዋርድ ማንና አውትዋርድ ማን ይላል። አካላችንን አውትዋርድ ማን ይላል፣ የውጭ ሰውነት ይለዋል። እንደውም ግሪከኛው አንትሮፖስ ነው የሚለው የውጭ ሰው እያለ ነው የሚናገረው። በውስጥ ደግሞ ያለው መንፈሳችንን ደግሞ የውስጥ ሰው እያለ ይናገራል። የውስጥ ሰውና የውጭ ሰው እያለ ይናገራል። የውስጥ ሰው የሚለው ሰውነታችንን ነው ራሱ። ውስጥ ያለውን ማንነታችንን የውስጥ ሰው እያለ ይናገራል። ዘካርያስ ምዕራፍ 12 ቁጥር 2 ላይ አውጣው። ይሄ የውስጥ ማንነታችን መንፈስ ነው ማለት ነው እያልክ ነው ያለው አንተ። እኮ የተፈጠረ ነው ግን የተፈጠረ ነው አይደል እንዴ? አሁን በሰጠኝ ዲፊኒሽን የውጪና የውስጠኛው ሰው የሚለው መንፈሳችንን ነው አልክ። የውስጥ ማንነታችንን አልክ። መንፈሳችን ማለት ያ ነው እያልከኝ ነው። ኦኬ በቃ እንትን አላልክም። ኖርማሊ አይ ቲንክ የዋራ ቤተክርስቲያን ላይ በቂ እውቀት የለህም። ራሱ ማለት አሁን የተረዳሁት ነገር እሱ ነው። አይ ቲንክ አላዛር የሚባል ልጅ ልግባ እያለ ሲያስቸግር ነበር። ከሱ ጋር እናወራ አይደለ ዴቦ? እንደዛ ነው ያሰብከው? እኔ መምህራቸው አለ ያዲ ይባላል። አላዛርም ካለ ያዲ ነው፣ ግን የሚሻለው እሱ ነው። ያዲ ግባን ጨርስ ብለን ነው እንዳይቋረጥ ብለን ነው አስገባው። እሱ ይብቃውና ያዲ ወጣ እዚህ ነበር። አላዛር ይግባ በቃ አስገባ። አንድ ቁጥር ጻፉለት። ሳባም አለች። ሳባ አይ ቲንክ ሁለቱ ጥሩ ልጆች ነበሩ ሲናገሩ የነበሩት። ግሩምና ያኛው ልጅ ወጡ እንጂ ጥሩ እያወሩ ነበር። መሀል ያለ መግባባት በመካከላቸው ስለተፈጠረ ነው። ማንን ነው ኤርፎኑን አረቀው መሰለኝ? እኔን ነው ሪያድ? ኤርፎን አልጠቀምም። ሳባ ገብታለች። ሳባ በተነሳው ፖይንት ላይ ሳባ በቅድሚያ ሰላም ብያለሁ። እንዴት ነሽ? ደህና ነሽ ወይ? በድጋሚ ስላገኘሁሽ ደስ ብሎኛል። እግዚአብሔር ይመስገን። ከዚህ በፊት ተገናኝተን እናውቃለን እንዴ? አዎ፣ ባለፈው ስትባርኪኝ አልነበረ እንዴ? ምን ነው ዛሬ ላለመባረክ ብለሽ ነው? ከዚህ በፊት ተገናኝተን እናውቃለን ምናምን እያልሽ? አይ ነው እንዴ ባርካል ለዛሬ ላለመድገም ይመስላል። እሺ ቆይ ማን ነህ? ይቅርታ። አይ ማንነቴንማ አልነግረሽም፣ እያነበብሽ መረዳት ነው እንጂ ተይ እንጂ። አይ እኔ አሁን ነው ከእንቅልፌ የተነሳሁት፣ ግን መጀመሪያ ሲናገር ነው ያው ትንሽ እውቀቴ ከነሱ ከሐዋርያቶች ያንሳል ብዬ ስለምል እነሱ ባይወጡ ጥሩ ነበረ። ግን የሆነ ጥያቄ ስጠይቅ የሰማሁ መሰለኝ። እስኪ ልሞክር። ምንድን ነበር? አይ ተይው በቃ እስኪ ጥያቄ ሌላ ጊዜ እንትን እንላለን። አንቺ ከዛራ ጋር ለመመለስ ነው የገባሁት። ማለት ኢየሱስ ክርስቶስ ነፍሱን ራሱን ለጽድቅ አሳልፎ ሰጠኩ ይላል አይደለ መጽሐፍ ቅዱስ? በጽድቅ ደግሞ ጴጥሮስ ላይ አዎ እኮ አሁን በጽድቅ የሚፈርደው ማን ነው? አሁን ይሄ ነገር እኮ ወዴት ይወስደናል?
አይ ሌላ ጉዳይ አይደለም። ለምን መሰለ ነፍሱን አሳልፎ የሰጠው በጽድቅ ለሚፈርደው ነው። ቆይ እሱ አይደለም ጥያቄ። ኖ ነፍሱን በለው መንፈሱ በለው አንተ የኔ ጥያቄ እሱ አይደለም። የኔ ጥያቄ እሱ ካልሆነ ጥያቄ መጀመሪያ ተረጃ ሲሞት እኮ አንተ መንፈሱን በለው ነፍሱን በለው ለማን ነው አሳልፎ የሰጠው እኮ? ጥያቄ እሱ አይደለም እኮ ጥያቄ እሱ አይደለም ጥያቄ መጀመሪያ ተረጅ አዎ የተነሳንበትን ነገር ተረጅ። ግን እንደዚህ ነው የተረዳው እኮ መጀመሪያ ተረጃ ከእንቅልፍሽ ነው ገና የተነሳሽ እኮ በደንብ ንቂ። ስለዚህ አዳምጪኝ። እኔ መጀመሪያ እኔን ሳታዳምጪ ገና ከእንቅልፍሽ ነው የመጣሽው። ከእንቅልፍሽ መጣሽ ጥያቄውን ዳይኮቶማይዝድ አታደርጊው ራሱ ኖርማሊ ማለት ነው። እና የፎልስ ዳይኮቶሚ አትጠቀሚ ከሎጂክ አንፃር ማለት ነው። ፎልስ ዳይኮቶሚ እንደውም ሌላም ብድር ጥያቄ አለብህ አንተ። ሁሌ ነው እንዲህ እየፎረሽክ እየሄድክ አስቸግረኸኛል። በቀደም ልጅ ከሆንክ እሱ ነህ ማለት ነው። እሱ ከሆነ ጥሩ ጸባይ ያለው ግን በመሃል ሸውዶኝ ሄዷል። ባለፈው ዴቭም ዘግቶብኝ ነው ሄደው። እንደው እሱ አየሽ አሁን ከእንቅልፍሽ በደንብ አልነቃሽም ማለት ነው። ከእንቅልፍሽ በደንብ እንዳልነቃሽ የሚያስታውቀው በዛ ነው እኮ። ማን እንደሆንኩኝ መጀመሪያውኑ አላወቅሽኝም። እኔ አጋጣሚ ሳልጨርስ አልሄድም። እንደገና ደግሞ የሆነ ጉዳይም ሳካለኝ ይቅርታ ጠይቄ ነው የሚሄደው። በተረፈ ሸውዶ ምናምን የምትይው ነገር እሱን ታዩ ከኔ ጋር አትሞክሪ ነው የሚሻልሽ። እሱን ራሱ ማለት ነው። አሁን የሉቃስ ወንጌል ምዕራፍ 23 ቁጥር 26 ታስፈራራይ በእናትህ እንዴ! አትሞክሪ ያልኩሽ። ተረጋጊ። ምን ሆነሻል? ተረጋጊ። አስፈራራኸኝ በጣም እኮ። ኧረ እኔ ምን አስፈራራሻለሁ? ምን ተጠቀማለሁ ብለሽ ነው በማስፈራራት? እሺ ወደ ጥያቄው ግባ። አንቺ ነሽ እኮ ወደኋላ የጎተትሽኝ እኮ ወደ ጥያቄው ልገባ ስል የሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ ቀደም ስንነጋገር ከሱ ጋር በውጪ ያለው አካሉ ወልድ ይባላል፣ በውስጡ ያለው መንፈሱ ደግሞ አብ ይባላል አለ። አንቺ እንደዛ ብለሽ ታምኛለሽ? ምን በውጪ ያለው አካሉ የኢየሱስ አካሉ ወይም ስጋው ወልድ ይባላል፣ በውስጡ ያለው ደግሞ መንፈሱ አብ ይባላል አለ። በዚህ ትስማሚያለሽ አንቺ? እኔ በእርግጥ እሱ ያለውን አልሰማውም፣ ግን እኔ ኢየሱስ ክርስቶስ ስጋው ልጅ ነው፣ መንፈሱ አባት ነው ብዬ አምናለሁ። ግን እኔን ያስገባኝ ጥያቄ አሁንም እሱ አይደለም እኮ። እሱን ነው የኛ ጥያቄ እሱ ነው። እሱ ላይ ነው የምናጠቀው። ከዛ በፊት የሆነ ይሄንን ቃል ስትነጋገሩ ነበረ። ራሱን አሳልፎ በቃ ነፍሱን ሰጠ አለ። ከዛ መንፈስ ነው አለ። እሱ አንተ መንፈስ ነው ብለህ እንደውም እንግሊዘኛ ግሪክ ምናምን ስትል ብዙ ጊዜ እንደዚህ አይነት ነገር አለ። አማርኛው ከፍ ሲል እንግሊዘኛው እኮ በቂ ነው። ግሪክ፣ ዕብራይስጥ ምናምን ይሄንን ቋንቋ የማያውቅ ሁሉ ሲኦል ይገባል ማለት አይደለም። ግን በዚህ ጥቅስ ነው ተነስታችሁ ወደዛ ጋር ሄዳችሁት። እኔ ደግሞ ልልህ የምፈልገው ራሱን አሳልፎ የሰጠው በጽድቅ ለሚፈርደው ነው። በጽድቅ የሚፈርደው ደግሞ ራሱ ነው እያልኩ ያለሁት። ቁጭ በይ አላዛር ይግባና አንቺ ቁጭ ብለሽ ተማሪ። ገና እንደዚህ አይነት ነገር ሰፋ ያለ ነገር ከሌለሽ ከኛ ጋር ማውራት ትንሽ አንተ ጊዜ ራስን እንዳስተማሪሽ። እስቲ አንድ ጥያቄ ልጠይቀኛ ወደ ሙስሊም እንድንመጣ። ተረጋጊና ይኸውልሽ ታለ ሰላም አለይኩም። ከኔ ጋር አላወራሽም እኮ እኔ አላቀም ብለሽኝ ነው። ቆይ ቤቱ የእናንተ ነው እናውቃለን። ግን አንድ ሰው ይበቃል። አንተ አቡ ይምራን ተደርበህ አትግባ። በቀደም ምሽግ ውስጥ ሆነህ በሚያስፈራራ ድምፅ ስታስፈራራን ነበር። ስለዚህ እሱ ጋር እየተወያየን ነው። አንተ መደረብ አያስፈልግም። አላዛር ግባ ማለት እንደዚህ አይነት እንትን ለኛ አላዛር ሪኩዌስት ላከና ግባ አንተ ማለት ጠባብ የሆነ አስተሳሰብ ካለው ሰው ጋር ማውራት በጣም ይከብዳል። ራሱ ኖርማሊ ከአማርኛ ውጪ ሁሉን ነገር አታውሩ። ግሪክ ዕብራይስጥ እያላችሁ ዝም ብላችሁ እንትን ትላላችሁ ምናምን የሚል ትርፍ ንግግር አያስፈልግም። ከዚህ በፊት እኔን አታውቀኝም፣ ከኔ ጋር አልተነጋገረችም። ቆይ አንዴ አላዛር አልተነጋገረችም። ምንም የተነጋገረችው ነገር የለም። ግን እንደተነጋገረች አስመስለሽ አመለጥክ እንትን አልክ ምናምን ነገር እያልሽ ነበር። እኔና አንቺ አውርተን አናውቅም። መተሽ ባረክሽኝ አልችልም እኔ ከአቅሜ በላይ ነው ሌላ ሰው ይቀጥላልሽ ዝም ብለሽ ስታዳምጪ ነበረ። በተረፈ ሌላ ትርፍ ቃላት ምናምን መነጋገር ጥሩ አይደለም። አላዛርዬ ሰላም ብያለሁ። በቅድሚያ እንዴት ነህ? እሺ ሚውት አርሳ አላዛር ሚውት አድርጌው። ኦኬ ይሰማል። አላዛር ሰላም ብያለሁ። ሚውት አርሳ አላዛር ሚውቱን አንሳው።
የማይክም ሚውት አንሳ አላዛር። ይሰማል? ይሰማል። አሁን መታል ሚዩት አድርገው ነበር፣ አትሰማም ነበር። ኦኬ። ጥያቄው አንዴ አዛባችሁ እሷና ምንድን ነው ጥያቄው? መጀመሪያ ሳይገባ ነው ማይክ ስጡኝ ስትል የነበረው አንተም ራስህ? አይ የእሷም ጥያቄ ከሆነ ልመልሰው። እሷ ይሄ አይደለም ጥያቄ ስትላት እኮ ጥያቄው ምን ነበረ? መጀመሪያ ነበርክ በቦታው ልጁን ስጠይቀው የነበረው ጥያቄ? አዎ አሁን አካባቢ ነው የገባሁት። ታዲያ ከመጀመሪያው ሳትኖር እንዴት ለመልስ ቸኮልክ? የእሷን ጥያቄ ሰምቼ የእሷን ጥያቄ ነው የሰማው። እሷ ራሷ ጥያቄውን በትክክል አልተረዳችሁም። መጀመሪያ ስናገር የነበረውን ጥያቄ ሳይገባ እንዴት ዘለ ማይክ ለያዝና መልስ ልስጥ አልክ? እኮ እሷ ስትመልስ ሰምቼ በዚህ ጉዳይ ከሆነ ብዬ ነው። ኦኬ። ግሪክ ትችላለህ ክቡርነቱ? አይ በቃ እዛ ጋር ፎርሽ ነው ማለት ነው። ሉቃስ 23:46 ላይ ነው ጥያቄ ያለው። ኢየሱስ መንፈሱ አብ ነው ብለህ ታምናለህ? ውስጥ ያለው መንፈስ? አይ መንፈሱ አብ አይደለም። መንፈሱ አብ አይደለም ብለህ ነው የምታምነው? የሐዋርያ ቤተክርስቲያን ነህ? አይ ኦርቶዶክስ ነኝ። በቃ ታዲያ የማይመለከትህን ነው የገባኸው። ከእነሱ ጋር ነው ውይይታችሁ ነበረ፣ ግን አየህ የማይመለከትህን ነው። ነገርን አድምጦ እህልን አላምጦ ይላል ያገሬ ሰው። እህልን ሳታላምጥ ነገርን ሳታዳምጥ ዝም ብለህ ነው የገባኸው። ለዛ ነው ተረጋጋ ያልኩ የነበረው ከመጀመሪያው ነው። በክርስቲያኑ ዙሪያ ነው የሚመስለው አነጋገራችሁ። ኦኬ። እንደዛ ከሆነ ምንም ችግር የለም። በስላሴ ታምናለህ? አዎ። ኦኬ። እግዚአብሔር ሶስት አካል ነው የሚል ባይብል ላይ አለ? ሶስት አካል? እግዚአብሔር ሶስት አካል አለው የሚል አለ ባይብል ላይ? ሶስት እንደሆነ የሚያሳይ ክፍል አለ። እግዚአብሔር ሶስት ነው የሚል ጥቅስ አምጣልኝ። ሶስትነቱን የሚያሳይ የዮሐንስ ወንጌል ጥያቄው በደንብ ይግባ መጀመሪያ እንጂ አላዛር አትቸኩል። እግዚአብሔር ሶስት ነው የሚል አለ ወይ? ሶስትነቱን የሚያሳይ ስትለኝ እግዚአብሔር ሶስት እንደሆነ የሚያሳይ ጥቅስ አለ? አይ ቃል በቃልማ አይኖር ይችላል፣ ግን ሶስትነቱን ሶስት እንደሆነ እያወቅን ሶስት ነው አይለንም፣ ግን ሶስትነቱን የሚገልጽ ነገር ተጽፏል። እስቲ እግዚአብሔርን ሶስትነት የሚገልጽ ጥቅስ አንድ ጥቅስ ስጠኝ። እሺ የዮሐንስ ወንጌል ምዕራፍ 15 ከቁጥር 26 ምን ይላል? እኔ ከአብ ዘንድ የምልክላችሁ ጰራቅሊጦስ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል፣ እናንተም ትመሰክራላችሁ፣ ከጥንት ጀምሮ ከእኔ ጋር ኖራችኋልና። እኔ እያየው ከአብ ዘንድ የሚወጣ የእውነት መንፈስ ነው። ከአብ ዘንድ የሚወጣው መንፈስ ማን ነው? ጰራቅሊጦስ መንፈስ ቅዱስ። ከዛ ወረድ ብለህ ደግሞ ስታነብ ምን ይላል? ያው እዛው የዮሐንስ ወንጌል ማለት ነው ስለ ቶማስ። ቆይ 15:26 መጀመሪያ እንጨርስ። 15:26 ላይ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ይናገራል። አይናገርም አላልኩም? እግዚአብሔር ሶስትነቱን የሚገልጽበት ጥቅስ ስጠኝ ነው ያልኩህ። እግዚአብሔር የሚል አለ እዚህ ጋር? እግዚአብሔር በአካል ሶስት ነው የሚል አለ እዚህ ጋር? ማን ነው? እግዚአብሔርም አይደለም እንዴ እኮ። አብ እግዚአብሔር ከሆነ ጥሩ ያ እግዚአብሔር ሶስት አካላት እንዳለው ወይም ሶስት እንደሆነ እዚህ ጋር የዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ይናገራል ወይ? አውደ ንባቡ ላይ ሽታውን አውጣው። ከአብ የሚወጣ መንፈስ ቅዱስ ከሆነ አሁን እኔ አንድ ምሳሌ ልስጥ። አንተ አይምሮ አለ አይደለ? እሱን አልጠየቅኩም። የጠየቅኩት ጥያቄ ካለ ነው። ምሳሌ ላስረዳ ብዬ ነው። አልጠየቅኩም። ያልጠየቅኩኝ ነው። መልሴን እኮ ላስረዳ እኮ ነው። ምን ትሰረኛለህ? እኔ በኃይለ ቃል ከጥቅሱ አሁን ኤክሶጄሲስ ነው እየተጠቀምክ ያለው። እኔ ኤክሶጄሲስ ነው የምፈልገው። ሄርሜኔቲካል አፕሮች ነው ልታደርግልኝ የምፈልገው። አውዱ ላይ ዮሐንስ ወንጌል ምዕራፍ 14 ኤግዛምፕል ለምን ትሰጠኛለህ? ያልገባኝ ነገር ሲኖር ነው ኤግዛምፕል የምትሰጠኝ። አልገባኝም ብዬ ስልህ ነው ኤግዛምፕል የምትሰጠኝ። ኤግዛምፕል ሲያስፈልገው ሜታፎሪካል የሆኑ ነገሮች ሲያስፈልጉ ሜታፎሪካል በሆኑ ነገሮች ልትነግረኝ ይገባል። እኔ ጠየቅኩት ጥያቄ እግዚአብሔር
ሶስትነቱን ያሳያል ካል እግዚአብሔር ሶስት እንደሆነ ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ የሚያሳየውን በኃይለ ቃል አውጥተህ ተበርክከህ አሳየኝ ያልኩ። እሺ ይኸው ላሳይህ እኮ ነው። እሺ ጳራቅሊጦስ ከአብ ዘንድ የሚወጣ መንፈስ ነው አለ አይደል? ቀጥል ጨርስ። ጳራቅሊጦስ ከአብ ዘንድ የሚወጣ መንፈስ ነው አለ አይደል? ቀጥል ጨርስ የምታወራውን ነገር ጨርስ። እሺ ጳራቅሊጦስ ከአብ ዘንድ የሚወጣ የእውነት መንፈስ ነው። ይሄ ምንድነው? ከአብ የሚወጣ መንፈስ ማን ነው? ጳራቅሊጦስ አይደለ? እና ደግሞ እዛው የዮሐንስ ወንጌል ላይ ደግሞ ምዕራፍ 20 ላይ ደግሞ 15:26 ሌላ ቦታ ትሂድ። 15:26 ላይ እግዚአብሔር ሶስትነትን ያሳያል። እግዚአብሔር ሶስት ነው የሚል ወይም እግዚአብሔር ሶስትነት የሚል ነገር አለ። እግዚአብሔር በአካል ሶስት ነው የሚል አለ። እንዴ እያስረዳው እኮ ነው። ቆይ ሶስት መሆኑ እኮ ይታያል፣ ግልጽ መሆኑ እኮ ላሳይ እኮ ነው። ቆይ በመጀመሪያ የመንፈስ ቅዱስ ነው የሚል አለ ወይ? ቃል በቃል የለም፣ ግን እሱን የሚያስረዳ አለ። ኖ እዛ ጋር ዮሐንስ ወንጌል 15:26 ላይ ወይም ደግሞ ኮንቴክስቱ ላይ ወይም ደግሞ ግራማቲካሊ ወይም ሊንጉስቲክ እግዚአብሔር በአካል ሶስት መሆኑን ወይም እግዚአብሔር ሶስትነቱን ያሳያል የሚል ነገር አለ። እግዚአብሔር መንፈስ ቅዱስና አብ አንድ መሆናቸውን ያሳያል። ከዛ ወልድም ከነሱ ጋር አንድ መሆኑን ደግሞ ላሳይ ነው። ጠብቀ እንጂ ይሄ መጨረስና ወደዛ ወደ ሌላ የምትሄደው ስለ አንድነታቸው አልጠየቅኩም እኮ ስለማገጣጠሙ እግዚአብሔር የጠየቅኩት ጥያቄ አብ ወልድ መንፈስ ቅዱስ ስንት ናቸው? አንድ ናቸው አይደሉም? አይደለም ጥያቄው። እግዚአብሔር ሶስትነቱን ያሳያል አልክ። እግዚአብሔር ሶስት እንደሆነ የሚያሳይ ጥቅስ አምጣ። ዮሐንስ ወንጌል 15 እኮ እንደዚህ ቆይ ሶስት ካለቱን ላሳይ ከሌለ እኔ የጠየቅኩን ጥያቄ ዮሐንስ ወንጌል 15:26 አድሬስ አያደርግም። ኦኬ ምንም ልታመጣ አንድነቱን ነበር እኔ ላሳይ ነበር። ቆይ እንትን በቦታው ውስጥ ተተኛለህ። አሁን ያልበላኝን ጀርባዬን የበላኝ አትልኝ እያልኩ በሬ ጋር ትሄዳለህ እንዴ? ታው የለም እግዚአብሔር በአካል አይ እኔ አንድነቱን ነበር ይቅር አንድነቱን ያልከኝ ነበር የመሰለኝ። እና ቆይ ስጠይቅ እግዚአብሔር በአካል ሶስት ነው የሚል ባይብል ላይ የታለ ነው የጠየቁ። እኔ የጠየቁ ጥያቄ እሱን ነበረ። አንተ ደግሞ የምትመልሰው ደግሞ አብ ወልድ መንፈስ ቅዱስ አንድ ናቸው ለሚል ነው ያልከው። አብ ወልድ መንፈስ ቅዱስ አንድ ናቸው በአምላክነት የሚልም በኋላ ላይ ታሳየኛል። ይቆየኝ። አሁን በቃ አሁን ገብቷል ማለት ነው። ሐሳቤን ስለተረዳኝ በጣም አሁን ኦሪት ዘፍጥረት ላይ ግባ። እሺ ምዕራፍ 18 እሺ ምዕራፍ 18 ከቁጥር 1 ጀምሮ እነሆ ሶስት ሰዎች በፊቱ ቆመው አየ። ይኸው እግዚአብሔር በመምሬ ዛፍ ስር ተገለጠለት ነው የሚለው እና ሶስት ሰዎች ቆመው አየ በዛ ዛፍ ስር ማለት ነው። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ። እንዲህም አለ፣ አቤቱ በፊትስ ባለሟልነት አግኝቼ እንደሆነ ባሪያህን አትለፈው። ውሃ እናምጣላችሁ፣ እግራችሁንም እንጠባችሁ፣ ከዚያም ከዛፉም ስር እረፉ፣ እንጀራም እናምጣላችሁ ብሉ። ከዛም ከባሪያችሁ ዘንድ ካረፋችሁ በኋላ ወደ አሰባችሁት ትሄዳላችሁ። እነርሱም አለ ከእግዚአብሔር ሶስቱም አብም ወልድ መንፈስ ቅዱስ ማለት እንዳልህ እንዲሁ አድርግ አሉት። በቃ እስከዚህ ይበቃናል። እና ያው አያርለ በመምሬ ዛፍ ስር እግዚአብሔር ተገለጠለት ይላል። እናም ስንት ሰው ነው ያየው? እሱ ሶስት ሰው። ምን ማለት ነው? አብ ወልድ መንፈስ ቅዱስ ማለት ነው። እሺ አሁንስ ጨረስክ? አዎ እነዛ ሶስት ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚል አውዱ ላይ አለ እንዴ? እግዚአብሔር ይላል እኮ
እግዚአብሔር ሶስት እንደሆነ አሳየኝ ነው አይደል ያልከኝ? ነው አይደል? አይልማ። እግዚአብሔር በሶስት ሰዎች እንደተገለጠ ይናገራል። እነዛ ሶስት ሰዎች አብ፣ ወልድ፣ መንፈስ ቅዱስ ናቸው የሚል አውዱ ላይ አለ ወይ? እንዴ ነው እንጂ እግዚአብሔር ማለት እኮ አብ፣ ወልድ፣ መንፈስ ቅዱስ ናቸው እኮ። አይደለም አልጠየቅኩም። እኔ እሱን አልጠየቅኩም። እግዚአብሔር ሶስት አካላት አለው አልከኝ ቀደም። እነዛ ሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ ናቸው አልከኝ። እግዚአብሔር በአካል ሶስት ነው የሚል ጥቅስ አምጣ ስልህ ዘኦሪት ዘፍጥረት 18 ቁጥር 2 ላይ ጠቀስክልኝ። እግዚአብሔር በሶስት ሰዎች እግዚአብሔር ነው። መንፈስ ቅዱስ ማለት እግዚአብሔር ነው። በባህሪ የወጣላቸው ስም ነው እንጂ እግዚአብሔር ናቸው። አልጠየኩም። ሲጀመር ጀምሮ ባይብል የተጻፈው በዕብራይስጥ እንጂ በአማርኛ አይደለም። እግዚአብሔር የሚለውን ዘፍጥረት 18 ላይ አታገኘውም። ራሱ ያህዌ ነው የሚለው ራሱ እኮ። ያህዌ ማለት ማን ነው? አምላክ በድሮ ጊዜ የሚጠራበት ስም አይደል? ያህዌ ተረጋጋ። አሁን ፖይንታችን አሁን የአምላክ ስም አይደለም ጥያቄው። እግዚአብሔር የሚለው ሶስቱንም የሚያሳይ ነው ስላልክ ነው። እኔ ደግሞ የጠየቁት ጥያቄ እግዚአብሔር ለአብርሃም ተገለጠለት ይላል። እንዴት ተገለጠለት ሲባል በሶስት ሰዎች አማካኝነት ሲያናገረው ነበረ። እነዛ ሶስት ሰዎች አብ፣ ወልድ፣ መንፈስ ቅዱስ ናቸው የሚለውን ከየት አመጣኸው ነው ጥያቄው። መልስ ስጠኝ። ምክንያቱም አብ ምን አይነት ጥያቄ! እግዚአብሔር እያለ እግዚአብሔር ተገለጠለት። ግን ያየው ስንት ሰው ነው? ሶስት ሰው። ማን ነው? ሌላ አካላት ቢሆኑ እኮ የአካላቱን ስም ይጠቅስ ነበር። ግን ሌላ አካል ስለሌለ ማን አለ? እግዚአብሔር አለ። እነዛ ሶስት ሰዎች እነማን እንደሆኑ እነግርሃለሁ። አትቸኩል። አሁን እኔ የጠየቁ ጥያቄ እነዛ ሰዎች አብ፣ ወልድ፣ መንፈስ ቅዱስ ናቸው ከተባለ ፊሽካው ተነፋ። ያንተም ጥያቄ በቦታው ነው ራሱ የሚሆነው። ስለዚህ መልስ አገኘው። እኔም አፌን ዘግቼ መቀበል ነበር የነበረብኝ። አሁን ጥያቄው የሚነሳው ነገር ምንድነው? እነዛ ሶስት ሰዎች አለ እንጂ አብ፣ ወልድ፣ መንፈስ ቅዱስ አላለም። ራሱ እዛ ጋር የሚናገረው ሶስት ሰዎች አብ፣ ወልድ፣ መንፈስ ቅዱስ ናቸው የሚለውን ከየት ነው ያገኘኸው? ኮንቴክስቹዋል የሆነ አፕሮች ወይም ቴክስቹዋል የሆነ አፕሮች ጥቅስ፣ መረጃና ማስረጃ አድርገህ አቅርብልኝ ነው ያልኩ። ከሌለ የለም እነዛ ሶስት ሰዎች አብ፣ ወልድ፣ መንፈስ ቅዱስ ናቸው የሚል የለም በለኝና አይኔ መረዳት ደግሞ እነግርሃለሁ። አንተ ነው ያመጣው። እነዛ ሶስት ሰዎች መጽሐፉ ላይ አብ፣ ወልድ፣ መንፈስ ቅዱስ የለም። ስለዚህ ሰዎች ነው የሚለው አብ፣ ወልድ፣ መንፈስ ቅዱስ የሚል ነገር የለውም። ስላሴ ደግሞ እኮ ልንገር፣ ግን እግዚአብሔር ነው የሚለው። እግዚአብሔር ደግሞ ተገለጠለት ነው እንጂ ሌላ የቀረሰው እንደተገለጠለት እንግዲህ አያስረዳም። አንደኛ ነገር። ሁለተኛ ነገር ደግሞ ነገርኩ ስለ አብ፣ ወልድ፣ መንፈስ ቅዱስ። ቆይ አዳምጣ። ስለ አብ፣ ወልድ፣ መንፈስ ቅዱስ በሰፊው የተገለጸው ነገርኩ። አብ ከወልድ ስለመሰረቱ ምናምን እንዳለ የተናገረው ኢየሱስ ክርስቶስ ራሱን ለመግለጽ ሲመጣ በሐዲስ ኪዳን ላይ ነው በደንብ የሚገኘው። አብ፣ ወልድ፣ መንፈስ ቅዱስ ሶስት እንደሆኑ ስለ ብዙ ነገራቸው የሚገለጸው ሐዲስ ኪዳን ላይ። ጥያቄው እሱ አይደለም። ጥያቄ ዘፍጥረት 18 ላይ የጠቀስከው ጥቅስ ላይ እግዚአብሔር ለአብርሃም ተገለጠለት ሲል ሲገለጥለት እነዛ ሶስት ሰዎች ነበሩ። እነዛ ሰዎች አብ፣ ወልድ፣ መንፈስ ቅዱስ ናቸው የሚል አውዱ ላይ አንጣና አሳየኝ። ከሌለ ደግሞ የለም በለኝና እዛው ላይ ስለማን እንደሚያወራ መረጃውን ማስረጃውን በመጥቀስና በማጣቀስ እሞግታለሁ እሟገታለሁ ማለት ነው። አንተ ግን እነዛ ሶስት ሰዎች አብ፣ ወልድ፣ መንፈስ ቅዱስ ናቸው የሚለውን ድምዳሜ ከየት አመጣው? ነገርኩ እኮ ሐዲስ ኪዳን ላይ አብ፣ ወልድ፣ መንፈስ ቅዱስ እግዚአብሔር አንድ እንደሆኑ ይናገራል። ዘፍጥረት 18 ላይ ያሉ ሶስት ሰዎች አብ፣ ወልድ፣ መንፈስ ቅዱስ ናቸው የሚል አለ አዲስ ኪዳን ላይ አይደለም። እግዚአብሔር ሶስት ነው፣ ሶስትነቱን ያስረዳል። ሶስቱ አካላቶች አብ፣ ወልድ፣ መንፈስ ቅዱስ እንደሆኑ ሐዲስ ኪዳን ላይ እግዚአብሔር ሶስት እንደሆነና አብ፣ ወልድ፣ መንፈስ ቅዱስ እንደሆነ ይናገራል። ለዛ አብርሃምም ያያቸው ሶስቱ እግዚአብሔር ስለተባሉ ማን ናቸው? አብ፣ ወልድ፣ መንፈስ ቅዱስ ናቸው። እሱ ያንተ ግምት ነው፣ ስፔኩሌሽን ነው። የዕብራውያን ጸሐፊ ዕብራውያን 13:2 ላይ እንግዶችን መቀበል አትርሱ፣ አንዳንዶች ሳያውቁት መላእክትን በእንግድነት ተቀብለዋል ይላል። ማናቸው የተቀበሉት በእንግድነት? እነማን ናቸው የተቀበሉት በእንግድነት መላእክትን ሳያውቁት? ሎጥና አብርሃም ልትለኝ ነው? አብርሃም ልትለኝ ነው? ላሳይህ እኮ ነው። አብርሃምና ሎጥ ስለመሆናቸውን ደግሞ ከራሱ ከዘፍጥረት ላሳይህ ነው። ቁጥር 16 ላይ ገባ። 18-16 ምን ይላል? 18-16 እሺ እነዚያም ሰዎች ከዚያ ተነስተው ወደ ሰዶምና ገሞራ ቀኑ። አብርሃምም ሊሸኛቸው አብራቸው ሄደ። አብርሃምም ተመልሶ በእግዚአብሔር ፊት ቆመ። እግዚአብሔርም አለ እኔ የማደርገውን ከወዳጅ አብርሃም አልሰውርም። ልቀጥል? ይበቃል። ሁለቱ ማነው ሰዎቹ ወደ ሄዱ? ወደ ሰዶም እና ገሞራ አቀኑ አለ። ከዛ ዘፍጥረት 19:1 ላይ ምን ይላል?
በመሸ ጊዜ ምን ሆነ? ቆይ ዘፍጥረት ስንት? ዘፍጥረት 18 16 ላይ ሁለቱ ማን ሰዎቹም ይላል አይደል? ሰዎቹም ወደ ሰዶም አቀኑ ይላል። እነዚያ ወደ ሰዶም አቀኑ። ሰዎቹ በቁጥር ስንት እንደሆኑ አልተገለጸም፣ ግን ወደ ሰዶም ሄዱ አሉ። ከዛ በኋላ 18 19 1 ላይ ምን ይላል? ቆይ እሺ ሁለቱም መላእክት በመሸ ጊዜ ወደ ሰዶም ደረሱ። ሎጥም በሰዶም ከተማ በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ። ፊቱንም ወደ ምድር ሰግዶ ደፍቶ ሰገደላቸው። አላቸው ጌቶች ሆይ ወደ ባሪያችሁ ቤት ገብታችሁ ደሩ፣ እግራችሁንም ታጠቡ፣ ነገም ማልዳችሁ ትሄዳላችሁ አላቸው። ስለዚህ አየ ሁለቱም የሚል ነገር አለ። በራሱ ዴፊኒት አርቲክል ይጠቀማል። ሁለቱም መላእክት ይላል። አሁን ሁለት አደረጋቸው። እሺ ቆይ እነዛ ለአብርሃም የተገለጡለት አብርሃም እግራቸውን አጥቦ የተቀበላቸው ሰዎች መላእክት መሆናቸውን ምሳሌ አላስረዳኝም። እዛው ቦታ ላይ መላእክት መሆናቸው ግን አልተነገረም። አንተ ቅድም ላይ እንዳልከኝ ማለት ነው። ተረጋጋ እኮ አሁን ይኸውልህ ሰዎቹ ይላል ወደ ሰዶም አቀኑ ይላል። በመሸም ጊዜ ሄዱ ይላል አይደለ? በመሸም ጊዜ ደግሞ ወደ ሰዶም ገብተው አብርሃም ቤት ነው ሎጥ ቤት ነው የገቡት። ራሱ ኖርማሊ ቁጥር 10 ላይ እስቲ ምን ይላል? የት 19? አዎ 19 ቁጥር 10 ቆይ እሺ እጅግም ተጋፉት፣ የደጁንም መዝጊያ ለመስበር ቀረቡ። እነዚያም ሰዎች እጃቸውን ዘርግተው ሎጥን ወደ እርሱ ዘንድ ወደ ቤት ስበው አገቡት፣ መዝጊያውንም ዘጉት። በቤቱ ደጃፍ የነበሩትንም ሰዎች ሁለቱም ሰዎች ነው የሚለው እነዚያም ሰዎች ነው የሚለው ወይስ ሁለቱም ሰዎች ነው የሚለው መጽሐፍ? እነዚያም ሰዎች ሁለቱም ሰዎች ነው የሚለው። የምታነበው የሚሊኒየሙን የኦርቶዶክስን ነው አይደል እያነበብክ ያለው? እኔ ያው ቆይ በ2000 ዓመተ ምህረት የታተመ ነው። እኮ የሚሊኒየሙ የኦርቶዶክስ ያሳተሙት ማለት ነው። ግን የ1954 ላይ ያወጣው። እሺ አሁን እነዚህ ሰዎች መላእክት ናቸው ካልክ ለምንድን ነው እግዚአብሔር ተገለጠለት ብሎ የሁለቱን ሰዎች ማንነት ሳይነገር እግዚአብሔር ብቻ ብሎ ሶስት ሰዎች ብቻ ያደረጋቸው? አላዛርዬ ካንተ ላይ የማየው ነገር አንደኛ ነገር ትቸኩላለህ፣ የሆነ ያቁነጠንጥሃል፣ ሬስለስ ሆነሃል። ያ ደግሞ ጥሩ አይደለም ለአንተ። አይ ቲንክ ምንድነው መረጋጋት ያስፈልጋል። ሐሳብ ላይ ተረጋግተን ስናወራ እንማማራለን። እኔም ካንተ የምማረው ነገር ይኖራል። ኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ላይ ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡ፣ ሎጥም ተቀበላቸው። ልክ አብርሃም እንዳደረገው እግራቸውን አጥቦ ከዛ በኋላ ምግብ እንደበሉ እንደጠጡ ይናገራል። ልክ ዘፍጥረት 19ም ላይ ሎጥ ቤትም ሲገቡ በተመሳሳይ ነገር አደረገው። ቁጥር 10 ላይ ምን ይላል? ሁለቱ ምን ይላል? ቁጥር 10 ላይ ምንድነው የሚለው? አንበበው እስቲ 19 ቁጥር 10 አዎ እጅግም ተጋፉት፣ የደጁንም መዝጊያ ለመስበር ቀረቡ። እጅግም ተጋብሶ አይደለም ሁለቱ ሰዎች የሚል የለም። ሁለቱ ሰዎች የሚል የለም። እነዚያም ነው የሚለው። 1954ቱን አውጣና ሁለቱ ሰዎች ይላል። የ1954 ያንተ ያዝከው የሚሊኒየሙ ነው። የዕብራይስጡም የግሪክ ሰብቱጀንትም ሁለቱ ሰዎች ብሎ ነው የሚያስቀምጠው። ካልሆነ አስፍቼ ላሳይ ይችላል። ይምራን ሊያሳይ ይችላል። አንዴ ይምራንን አስፋው ዴቪዬ አስፋውና ከዛ በኋላ ዘፍጥረት 19 ቁጥር 10 ላይ አውጣለት። አየው ሁለቱም ሰዎች አለ እጃቸውን ዘርግተው ሎጥን ወደ እነሱ ዘንድ ወደ ቤቱ አሉ። እነዚህ ሁለቱ ሰዎች የተባሉት እነማን ናቸው? ሁለቱ መላእክት የተባሉት ናቸው ይላል። ከዛ ከስር ነው አይ ሁለቱ ሰዎች የሚለው ሁለቱ መላእክት መሆኑን ችግር አለ እዚህ ጋር ለመረዳት። እኔ ችግር የሆነብኝ እግዚአብሔር ለአብርሃም እንደተገለጠ ብሎ አውዱ ላይ ያሳየው እንግዲህ ሌላ መላእክት እንደሌሉ ነው። ሲቀየር እግዚአብሔር ሁለት መላእክቶችን ልኮ ቢሆንስ የሚለው ነገር ደግሞ አለ። አይልማ እዛ ጋር አይልም እኮ ዘፍጥረት 18 ላይ ይኸውልህ 10 ዘፍጥረት
ምንድነው 18 12 እና 16 እና 22ን እንየው። መጀመሪያ ላይ ተረጋግተህ እየው። ዘፍጥረት 18 16ን አውጣለት ኢምራንዬ። እዛው ዘፍጥረት 18 16ን እየው። ምን ይላል እዚህ ጋር? ምንም ቀላል እኮ ነው። ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ ይላል። ሰዎቹ ቁጥር 22 ላይ እዛው ላይ ኢምራንዬ ቁጥር 22 ላይ ሰዎቹም ከዛ ፊታቸውን አቀኑ ወደ ሶዶም ሄዱ ይላል። እየሄዱ እየተጓዙ ነው። ልክ 19 ላይ ሲደርሱ በመሸ ጊዜ ገቡ ይላል። እስቲ 19 አንድ እናውጣለት። ሁለቱም መላእክት በመሸ ጊዜ እስቲ ዝቅ አድርገው፣ ትንሽ ዝቅ ትንሽ ዝቅ አድርግልኝ። ያው ይናገር። ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ ይላል። ወደ ሰዶም ሄዱ፣ ወደ ሰዶም ገቡ ይላል። ከዛ በኋላ ሁለቱ መላእክት ምን ይላቸዋል? ቁጥር 10 ላይ ሁለቱ ሰዎች ይላቸዋል። ከአብርሃም ተለይተው የሄዱት ሁለቱ ሰዎች ናቸው። አንድ አብርሃም ላይ ይቀር ነበር። አጠቃላይ ሲደመሩ 3 ይሆናሉ ማለት ነው። ቆይ ተረጋጋ እንትን በልና ሁለቱም ምንም ተቀብለዋል? እንግዶችን ተቀብለዋል። ማናቸው የተቀበሉት እንግዶች? አብርሃምና ሎጥ ተቀብለዋል። አብርሃም ቤት የነበሩ እንግዶች ሎጥ ቤት ገብተዋል። ዕብራውያን ምዕራፍ 13 ቁጥር 2 ላይ ደግሞ ይነግረናል። እነዛ ምን እንደሆኑ ማን ነው እንግዳ የተቀበሉት የሚለውን አብርሃምና ሎጥ እንደነበሩ እንግዶችን መቀበል አትርሱ፣ አንዳንዶች ሳያውቁት መላእክትን በእንግድነት ተቀብለዋልና ይላል። አብርሃምን ግን አይጠቅሰውም እኮ። እነማን ናቸው በእንግድነት የተቀበሉት? በእንግድነት የተቀበሉት እነማን ናቸው? ነገርኩ እኮ እኔስ እንትና ማን ሎጥ የተቀበለውን ሳይሆን የአብርሃምን መጀመሪያ ግልጽ አድርገልኝ ሂዳ። አንተ እኮ ይሄ ነው እኮ ወደ ሌላ ነገር አትበል። ይሄኛውን ግልጽ አድርግልኝና እንተማመን እኮ። ይኸውልህ አንዳንዶች መላእክትን መቀበል ምንድነው? እንግዶችን መቀበል አትርሱ፣ አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋልና አለ። ተቀብለዋል በእንግድነት እነማን ናቸው? ሎጥ ብቻ ቢሆን ኖሮ ተቀብለዋል ነበር የሚለው። እዚህ ጋር የሚለው ምንድነው? ተቀብለዋል ነው የሚለው። እንግዶች መላእክትን ጦቢት አልተቀበለም እንዴ መላእኩ ቅዱስ ሩፋኤልን? ኦኬ መላእክትን ነው የሚለው፣ መላእክን አይልማ። አንደኛ ነገር ሎጥንና ጦቢትን ቢሆንስ እንደዛ ያለው ጊዜው አስቀምጠው እኮ። ጦቢትንና እሱም ቢሆንስ ሎጥን ቢሆንስ? እሺ ጥሩ፣ አንተ እንደምትለው ሂድ። እነዛ 3 ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚል አላገኘንም። መላእክት መሆናቸውን ግን አየን አይደለ? ሁለቱም ይላል፣ ሁለቱም መላእክት ይላል፣ ሁለቱም ሰዎች ይላል። ዴፊኒት አርቲክል ተጠቅመዋል ራሱ። ኖርማሊ እዛ ጋር የነበረው ሄዱ፣ ሰዎቹም ተነስተው አቅንተው ወደ ሰዶም ሄዱ ይላል። ከዛስ ወደ ሰዶም ገቡ ይላል። ስለዚህ እነዛ ሰዎች ይላል ወደ ሰዶም ምን አሉ ይላል። ነገርኩ እኔ ምዕራፍ 18ን ግልጽ አድርግልኝ። ለምን እግዚአብሔር አላቸው? እነዛን 3 አካላቶች አላላቸውም። እግዚአብሔር አላላቸውም። እግዚአብሔር ተገለጠ ነው የሚለው። እግዚአብሔር ተገለጠ እንጂ የቀሩ 2 ሰዎች ሌላ ተከተሉት አይልም። ኖ 3 ሰዎቹ ግን እግዚአብሔር ናቸው አይልም ራሱ ይላል። እሺ መላእክት ናቸውም አይልም እኮ። መላእክትማ መሆናቸውን አውዱ ላይ አይተናል። ግን አብ ወልድ መንፈስ ቅዱስ አይደሉም። ዋናው አንተ ፖይንት ያመጣው አንተ ነህ። አርጊውመንትን መስራት ያለብህ፣ ሙግትን ማዋቀርና ማደራጀት ያለብህ አንተ ነህ። ለዚህ እግዚአብሔር በአካል 3 ነው ለሚለው ጥቅስ ያመጣኸው። ስለዚህ እግዚአብሔር በአካል 3 ነው የሚል ነገር በአካል 3 ነው፣ አብ ወልድ መንፈስ ቅዱስ አይልማ። እዚህ ጋር ዘፍጥረት 18 ላይ አይልም ራሱ። ኖርማሊ አላዛር መላእክት ናቸውም አይልም። እኔ ደግሞ ማምነው እንደዛ ነው። እግዚአብሔር ተገለጠ እንጂ የቀሩ ሌላ መላእክቶች እንደዛ አይናገርም። ይኸውልህ መላእክት ስለመሆናቸው ማስረጃ ሰጣለሁ። ሌላም ተጨማሪ ግን ዘፍጥረት 18 ላይ ዘፍጥረት 18 16 እና 18 22 ላይ ወደ ሶዶም ሄዱ ይላል። ከዛስ 19 1 ላይ ደግሞ ወደ ሰዶም ገቡ ይላል። ተጉዘው ነበረ፣ ሄዱ ይላል፣ ገቡ ይላል። የገቡት ደግሞ ስንት መላእክት ናቸው ይላል? 2 መላእክት እንደሆኑ ይናገራል።
አንደኛው እኔ መልአክ ግን እኮ እግዚአብሔር እየተነጋ ቆይ ቆይ አላዛርዬ ተረጋጋ፣ አይዞ እና አንደኛው መልአክ ግን እዛ ከአብርሃም ጋር እግዚአብሔር በመልአክ አማካኝነት ይናገራል። ለምሳሌ ዘፍጥረት ላይ ብትመለከተው እግዚአብሔር ከመልአኩ ጋር ከያዕቆብ ከሰው ጋር ሲታገል ነበረ ሌሊቱን ሙሉ። መጨረሻ ላይ ከማጋ ታግላ አሸነፍ ካለው ትዝ ይላል። ከእግዚአብሔር ጋር ታግላ አሸነፍ፣ ስምህንም እስራኤል ይባላል አለው አይደል? ታስታውሳለህ? ሰው የተባለው እዛ ጋር መልአክ አይደለም? ቆይ ምዕራፍ ስንት ነው? ጥቀስልኝ መጀመሪያ። ዘፍጥረት 31 ላይ ያውጣለት ይምራንዬ። ኤግዛምፕል ነው እንዲገባን። ይቅርታ ዘፍጥረት 32 አውጣለት 32 ላይ ከማን ጋር ነበር ሌሊቱ ሙሉ ሲታገር የነበረው? ከሰው ጋር ነው ይላል። ያ ሰው ግን መልአክ ተብሏል። ሆሴዕ 12:6 ላይ ማለት ነው። ሆሴዕ 12:6 ላይ መልአክ ይላል። ከመልአኩ ጋር ታገል ይላል። ሰው የተባለው መልአኩ እንደሆነ ነግሮናል። ቆይ ሆሴዕ ስንት ነው ያልከኝ? ጥቀስልኝ እንዴ። ሆሴዕ ምዕራፍ 12 ቁጥር 4 አውጥቼ ይላልና እዚህ ተመለስ። አውጥቼ ይላል። ያው እዚህ ጋር አላዛር እዚህ ጋር ምን ይላል? ምን ይላል መሰለ? በማዕፀን ውስጥ ወንድሙን በተረከዝ ያዘው፣ በጎልማሳነቱ ከአምላክ ጋር ታገለ፣ ከመልአኩ ጋር ታግሎ አሸነፋል። ስለዚህ ዘፍጥረት 32:24 ላይ ሰው የተባለው ከአንድ ሰው ጋር ሲታገል አደረ ይልና ግን ታግሎ ከጨረሰ በኋላ ግን ከማን ጋር ታግላ አሸነፍክ ይለዋል? ከአምላክ ጋር ታግላ አሸነፍክ ይለዋል። ዘፍጥረት 32 ስሙንም እስራኤል አለው ይላል። እስራኤል ማለት እስራ ማለት መታገል ማለት ነው። ኤል ማለት አምላክ ማለት ነው። ከአምላክ ጋር የሚታገል ማለት ነው። ሲታገል የነበረው ግን እዛ ጋር ስትመለከተው አላዛርዬ ከመልአኩ ጋር ነበር ሲታገል የነበረው። ስለዚህ እግዚአብሔር በመልአኩ አማካኝነት ነበረ የተገለጠለት የነበረው እንጂ ያ መልአኩ ስላሴ ሆኖ አይደለም ራሱ። ዘፍጥረት 32 ቁጥር 24 ላይ ግን ማለት ነው እዛ ላይ ሲታገል የነበረው ከመልአክ ጋር ነው ያዕቆብ አይደለ? ግን ያ መጀመሪያ ሲጀመርም የነበረው ከአውዱ ስትረዳው ምዕራፍ 18 እግዚአብሔር ለአብርሃም እንደተገለጠ ነው የሚለው። ያኛው ግን ለያዕቆብ የተገለጠለት ማን ነው? ራሱ ለያዕቆብ የተገለጠለት ይኸው እንደሚነበብ እኮ መልአኩ ነው። ግን ምን አለ መጨረሻ ላይ? እግዚአብሔርን ፈለግ ከአምላክ ጋር ታግላ አሸነፍክ አለው። እሱ ብቻ አይደለም ያለው፣ እግዚአብሔርን ፊት ለፊት አየሁት ሰውነቴም ድና ቀረች ብሎ የዛን ቦታ ስም ጵኒኤል ይላል። ማንን ያየው ፊት ለፊት? መልአኩ ነው ወይስ እግዚአብሔርን ነው ያየው? ያየው እግዚአብሔርን ነው ያየው ወይስ መልአኩን ነው ያየው? ተው እንጂ አላዛርዬ። የታገለው ከመልአኩ ጋር ነው። ግን እግዚአብሔር በልክ መልአኩን በሱ ስም ተክቶታል እኮ እንደዛ ማለት ነው። ስለዚህ አሁን የእግዚአብሔር መገለጥ ነው። እግዚአብሔር በመልአኩ መገለጡ ነው የሚያሳየው አይደለ? አዎ በውስጡማ አይደለም። እሱ እኮ መልከ ጸዲቅም እኮ በእግዚአብሔር ተተክቷል። አዎ እሺ ጥሩ። እግዚአብሔር በመልአኩ አማካኝነት ሲገለጥ እግዚአብሔር የተገለጠበት መልአክ ሰው አልተባለም ተብሏል። ዘፍጥረት 32:24 ላይ ዘፍጥረት 32:24 ላይ ሰው አልተባለም ተብሏል። እስቲ አንብብለት ይምራንዬ። ዘፍጥረት
32:24 አየው እዚህ ጋር ያዕቆብም ለብቻው ቀረ፣ አንድ ሰውም እስከ ንካት ድረስ ይታገለው ነበር ይላል። ሰው አልተባለ መልአኩ እዚህ ጋር? አዎ፣ ግን ሰው መስሎ ሳይሆን በሰው ተመስሎ ስለሆነ ነው። ሰው ነው የሚለው ልክ ከሆነ አሁን በሰው ተመስሎ ነው ይገባናል። እኔና ራሱ ለምን ኤሌመንተሪ የሆነ ነው የምጠይቀኝ። ግን ሰው ተብሏል፣ መልአክ ሰው ተብሏል ነው ፖይንቱ። እግዚአብሔር በመልአክ አማካኝነት መገለጥ እንደሚችል ከተረዳ ዘፍጥረት 18 ላይ ያለው እግዚአብሔር ለአብርሃም ተገለጠለት ይልና የተገለጠለት ደግሞ በምንድነው? በሶስት ሰዎች ነው። እነዛ ሶስት ሰዎች ደግሞ መላእክት ናቸው። መላእክት መሆናቸውን ደግሞ ማስረጃ ግን ማለት ነው። አንድ ነገር ንገር፣ ያዕቆብን መልአኩ አወርቶታል። በመልአኩ አማካኝነት አይደል እንዴ እግዚአብሔር መልአኩ አማካኝነት አይደል ሲያናግረው የነበረው? ሲታገሉ ሽሉ ደግሞ ቆይ ልንገር ግን ያ ቆይ ስማኝ አንዴ። ልክ ያዕቆብ ሲያወራ ማለት ነው መልአኩ ሲያወራ እግዚአብሔርም አለ ተብሏል። የእግዚአብሔር መልአክ እኔ የቤቴል አምላክ ነኝ እያለ ይናገር የለ እንዴ? ራሱ ኖርማሊ ቆይ ስማኝ አይ መልስልኝ። እግዚአብሔርም አለ ተብሎ ነው የጻፈው ይላል። አዎ እንደዛ ተብሎ እንትን ብሏል ራሱ እግዚአብሔር መልአኩ ያለውን እግዚአብሔር አለ። ለምሳሌ ለያዕቆብ እዛው ላይ ስትመለከተው የእግዚአብሔር መልአክ አይ መልሱን አንዴ መልስልኛ እኮ። ቆይ ተረጋጋ። አሁን እኮ እሱ ማተራ አያደርግም ራሱ። ይኸውልህ የእግዚአብሔር መልአክ ለያዕቆብ ተገለጠለት ይላል፣ መጣለት። ከዛ የእግዚአብሔር መልአክ ለያዕቆብ ምን አለው? እኔ የቤቴል አምላክ ነኝና እያለው ሲያናግረው ነበር ለያዕቆብ። የእግዚአብሔር መልአክ ከመጣ በኋላ እኔ የቤቴል አምላክ ነኝ እያለ ይላከር። መልአክ ከተባለ መልእክተኛ ከሆነ ደግሞ መልእክቱ የእሱ አይደለም የፈጣሪ ነው። ስለዚህ የቤቴል አምላክ ነኝ እያለ በመልአኩ አማካኝነት የሚናገረው እንትን ልክ ዘጸአት 3 ነው። መልአክ ተገለጠና በመልአኩ አማካኝነት እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ሲናገር ታየዋለህ። ያህዌ ማለት ነው። አሁን በተመሳሳይ 8 ላይ እንደምትመለከተው እግዚአብሔር ለአብርሃም ተገለጠለት። ለምሳሌ ለሶምሶም ልቡን ለደሊላ ገለጠላት ይላል። ያ ማለት አሳወቃት ማለት ነው። ማሳወቅ ማለት ነው መገለጥ ማለት እንጂ ዮሐንስ ወንጌል 1:18 ላይ እግዚአብሔርን ያየው አንድስ እንኳን የለም ተብሏል። ምንም አላየ። ይሄኛው ግን በአካል እንደተገለጠለት ያስረዳናል። በዛፍ ውስጥ ሆኖ እንደተገለጠለት ያስረዳናል። ተገለጠለት ነው የሚለው ማኒፌስቴሽን ነው፣ መታየት አይደለም የሚናገረው። ይሄ ኤፒፋኒያ ይባላል። በትክክለኛ መልኩ እግዚአብሔርን ያየው የለም። ነገር ግን እግዚአብሔር በመምሬ ዛፍ ውስጥ ተገለጠለት ይላል። መገለጥ ነው። ዲቫይን ሪቪሌሽን ነው። ተመስሎ ግን አይደለም እኮ ለአብርሃም በመምሬ ዛፍ ውስጥ ቀርቶ ለእኛም እኮ ለሰው ልጆች እኮ ተገልጧል እኮ። ኖ አሁን እሱን አይደለም ጥያቄው፣ ፖይንቱ እሱ አይደለም። ይኸውልህ ተረጋጋ እስቲ አላዛር። አሁን ቱ ፖይንት ነው መነጋገር ያለብን። ኖካውት እየወጣ ነው ያለው። ስለዚህ አሁን አንተም እኮ እየወጣ እኮ ነው አንተ አንዴ ዕብራውያን ላይ አንዴ ያዕቆብ ላይ ስትሄድ ነው። ዘፍጥረት 18 ነው እያበራራ ያለው በአውዱ ኮንቴክስቹዋል አፕሮች ነው እየተጠቀምኩት ያለው። አንደኛ ቴክስቹዋል አፕሮች ተጠቅሜያለሁ፣ ኮንቴክስቹዋል አፕሮች ተጠቅሜያለሁ። አሁን ኮንቴክስቹዋል አፕሮች እንደተጠቀምኩት ሁሉ ቴክስቹዋል አፕሮች ነው የተጠቀምኩት። አንደኛ ቴክስቹዋል አፕሮች ወይም ማነው ኮንቴክስቹዋል አፕሮች ላይ በአውዱ ላይ አውደ ንባቡ ላይ ኮንቴክስቹዋል ፓሴጅ ላይ ዘፍጥረት 18 ላይ እነዛ ሶስት ሰዎች አብ፣ ወልድ፣ መንፈስ ቅዱስ ስለመሆናቸው አንተ ማስረጃ ስላልሰጠኸኝ እኔ የግድ እነዛ ሶስት ሰዎች ደግሞ እነማን እንደሆኑ ማብራራት አለብኝ። ያለዛ በርደን ኦፍ ፕሩፉ ወደ እኔ ነው የሚመጣው። ስለዚህ ምን ማድረግ አለብኝ? በሎጥ ስለገቡት በማታ በሰዶም ስለሄዱ ሰዎች ነው እንጂ እዛ ላይ የተገለጹት 18 ላይ ወደ ሰዶም አይልም። 18 ላይ ለምን እንደተባለ ጥያቄ ስጠይቅ እኮ እየመለስክልኝ አይደል? ለምን እግዚአብሔር ተባለ? ይሄ ሰው እግዚአብሔር አልተባለም። እግዚአብሔር ለአብርሃም ምን አለለት ይላል? ተገለጠለት። አዎ ሲገለጥ ስንት ሰዎች አያለ? 3 ሰዎች። ስለዚህ እግዚአብሔር በሶስት ሰዎች አማካኝነት እንደተገለጠ ይናገራል። አሁን ፖይንት ያለው እሱ ጋር አይደለም። እግዚአብሔር በአንድ ሰውም ሲገለጥ ታያለ። የአንድ ሰው ግን መልአክ ነው የተባለው። ሆሴዕ 12:6 ላይ ታየው 34 ላይ ተገለጠው አገላ አንድ አይነት ቆይ ላስረዳ። እነዛ ሶስት ሰዎች እነማን ናቸው ስለ አብ፣ ወልድ፣ መንፈስ ቅዱስ መሆናቸውን አውደ ንባቡ ላይ አላገኘንም። እነዛ ሶስት ሰዎች ደግሞ እነማን እንደሆኑ አውደ ንባቡ ላይ ያገኘነው ዘፍጥረት ምዕራፍ 18 ቁጥር 24 ላይ ባለው ጥቅስ መሰረት ወደ ሰዶም አቀኑ ነው የሚለው።
ቁጥር 22 ላይ ደግሞ ወደ ሰዶም ሄዱ ይላል። ኑ የመጀመሪያው ስታርቲንግ ፖይንት ነው፣ ጉዞ መጀመርን ነው። ሄዱ በጉዞ ላይ ነው ያሉ። ከዛ ዘፍጥረት 19:1 ላይ ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡ። ተጉዘው ነበር፣ እየተጓዙ ነበር። ለምንድን ነው መጀመሪያ የነዛን የሶስት ቆይ ተረጋጋ። ሁለቱ ናቸው። ሁለት ብሎ ስፔሲፊክ ያደረገል ሄዱት እነማን እንደሆነ አስንተን ልክ ቁጥር 10 ላይ ዘፍጥረት 9 ላይ ምንድነው የሚለው? ሁለቱም ሰዎች ይላል። ሁለቱም መላእክት ምን አላቸው? ሁለቱን ሰዎች አለ። እንግዲህ አሁን ከአብርሃም ጋር ተነስተው ወደ ሎጥ ቤት የገቡት ሰዎች ሁለት መላእክት ሁለት ሰዎች ብሎ ካለን አንደኛው ግን አብርሃም ጋር ቀርቶ ነበር። እግዚአብሔር በአንደኛው ሰው ይነጋገር ነበር። በመላእክ እግዚአብሔር ስትመለከተው ብዙ ጊዜ በአንድ ሰው ይናገር ነበር፣ በአንድ መላእክ ይናገር ነበር። ልክ ዘፍጥረት 16 ላይ ዘጸአት 3 ላይ ምናምን እንደምንመለከተው ማለት ነው። አሁን እዚህ ጋር ከአውደ ንባቡ አንፃር የምንመለከተው እንደዛ ነው። አንተ ኦርቶዶክስ ነህ አይደል እንዴ? የኦርቶዶክስ መጽሐፍ ላይ ራሱ መላእክት መጥተው ለአብርሃም ይስሐቅን አበሰሩት የሚል ጥቅስ አታውቅም? ይሄንን ድርሳን ላይ እንዳለ እኔ እግዚአብሔር እንደነገረው ነው እንግዲህ መጽሐፉ ላይ የምታገኘው እንደዛ የሚለው ነው። ላውጣልህ። ኢምራን አለ ኢምራን አለ ኢምራን አለ ከታች እስቲ ወጥቷል። ሌላም ይከፍታል እዚህ ላይ እንደዛ ከሆነ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እስከሚያወጣላችሁ ድረስ አቡሳላ እኔ ላሳያለ ነው። ዴቭ አቡሳላን አስገባው። ታብታብና ኮፒ ሊንክ ብታረጉ ጥሩ ነው። ኡስታዝም ጊዜውን መስዋዕት አድርጎ ዳዋውን ተደራሽ ለማድረግ ታብታብና ኮፒ ሊንክ ብናረግ ያወጥቼላለሁ። ዳዋው አውጥቼላለሁ። አንዴ አዊ ኢምራን አንዴ ቅርታ ድርሳነ ሚካኤል ዘሚያዣ ቁጥር 11 ላይ ግዕዙም ይላል ወካበ መጽኡ መላእክት ወበጹ አባ አብርሃም ወነገሮሙ ከመይትወለድ ይስሐቅ ይላል። ይሄንን አንብበዋል? ድርሳነ ሚካኤል ዘሚያዣ ላይ ቁጥር 11 ላይ ወካበ መጽኡ መላእክትም መጡ ይላል። ወደ ማን ነው የመጡት ይላል? ወበጹ አባ አብርሃም ወደ አብርሃምም መጡ ይላል። ወነገሮሙ ከመይትወለድ ይስሐቅ እንደሚወለድ አበሰሩት ይላል። ስለዚህ እዚህ ጋር ድርሳነ ሚካኤል ያለውን እንዴት ታደርገዋለህ? ቆይ አሁን ለማምጣት መጽሐፉን ማይመች ቦታ ስላለው ነው እንጂ አውጥቼ ነው ነበር። ቆይ አንዴ ቆይ ጠብቀኝ፣ እያወጣው ነው መጽሐፍ። እሺ አውጣው ድርሳነ ሚካኤል። አይ አሁን አይመችም፣ ግን ከሌላ ቆይ አንዴ እዚህ ጠብቀኝ። አቡሳላ ሊያሳይ ይችላል ኦንላይን። አቡሳላ ታሳየዋለህ? ድርሳነ ሚካኤል ካለ ልታሳየው ትችላለህ። ሚውት ሆናል። አቡሳላ ትችላለህ ወይም አልችልም በለና። እያወጣው እሺ በቃ አውጣውና አሳየው። እሺ አላዛር አለ። ስለዚህ ድርሳነ ሚካኤል ዘሚያዣ ቁጥር 11 ግዕዙ ወካበ መጽኡ መላእክት ወበጹ አባ አብርሃም ወነገሮሙ ከመይትወለድ ይስሐቅ። መላእክት አሁን ስለማልችል ነው። ግዕዝ አችልም እንዴ? ኦርቶዶክስ አይደለህም እንዴ? ንባብ ቤት አልነበርክም እንዴ? ንባብ ቤት ገብተህ አታውቅም? አይ በቃ ትልቁ
ትልቁ ንባብ ቤት ከነበርክ ቢያንስ እንኳን ድርሳነ ሚካኤልን ማንበብ ትችላለህ። ራሱ ኖርማሊ ግዕዝ መሰረታዊ ቋንቋ ነው ለቤተክርስቲያን። አይ ቲንክ መልካ ማርያም መልካ ኢየሱስ አሁን እኔ እናንተ አንድ ነገር እኔ ላምነ እሺ ብዬ ልቀበል የምችለው እዚህ ጋር 18 ለምን እግዚአብሔርን በሶስት ሰው እንደተካው ለምን የዛ ሰዓት ለአብርሃም የተገለጡለት ሰዓት ለምን ሶስቱን ሰዎች ሁለቱን መላእክት እንደሆኑ ማግኘት እንግዲህ አንተም አልቻልክም። እኔ እንግዲህ ጥያቄ እንዲመለስልኝና ተማምነን በል አላዛር እነዛ ሶስት ሰዎች እግዚአብሔር ናቸው አይልም። ሲጀመር ከመነሻው ነው አይልም። እግዚአብሔር ነው ይላል። ሶስትነትም አንድነትም አለ። እንግዲህ ሌላ እንዳላስረዳ ማለት ነው። ኖ እዛ ጋር እነዛ ሶስት ሰዎች እግዚአብሔር ናቸው አይልም። አንተም አትዋሽ፣ ጥሩ አይደለም። እግዚአብሔር ተገለጠለት ብሎ እሱ ግን ያየው ስንት ነው? ሶስት ሰዎች ይላል እኮ አይደል? እግዚአብሔር ከፈለገ አይደለም በመላእክት በእሳትም ይገለጣል፣ በተለያየ ነገር ይገለጣል ሲገለጥም። ስለዚህ በመላእክት አማካይነት ዘፍጥረት መገለጡንም አሳየው እኮ ዘፍጥረት 32:24 ላይ በሌላ ተገልጧል። ቆይ ተረጋጋ። ዘፍጥረት 32:24 ላይ አንድ ሰው ሲታገለው አያለ የታገለው ሰውዬ ከታገለው በኋላ መጨረሻ ላይ ሲደመድም ምን አለ? እግዚአብሔርን ፊት ለፊት አየሁት አለ። ተገለጠልኝ አይደለም ያለው። እግዚአብሔርን ፊት ለፊት አየሁት ሰውነቴም ድና ቀረች አለ። የዚያን ቦታ ስም ጵኒኤል ብሎ ጠራው አለው ይላል። የአምላክ ፊት ብሎ ጠራው አለ ይላል። ስለዚህ በመልአክ አማካይነት እግዚአብሔር ሲናገር በመልአክ አማካይነት የሚገለጠው መገለጥ በእንትን አሴሮታ አምላክ ይባላል በግዕዝ ወይም ደግሞ በግሪከኛ ቴዎፋኒ ይባላል። ራሱ ኖርማሊ ምናልባት ማታውቅ ከሆነ እሺ። እኔ አሁን አንድ ነገር ደግሞ ልንገርህ። ቆይ ዘፍጥረት 18 ላይ እግዚአብሔር ለአብርሃም ተገለጠለት ካለ በኋላ ያ የተገለጠለት መገለጡ ምንድነው? ይስሐቅን ለማብሰር ነው ያበሰረው። እግዚአብሔር ደግሞ በሶስት ሰዎች አማካኝነት ነው ያበሰረው። እነዛ ሶስት ሰዎች ደግሞ መላእክት እንደሆኑ ወደ ሰዶም እንደሄዱ እንዳቀኑ ተገልጿል። ከዛም ባሻገር ደግሞ ድርሳነ ሚካኤል ላይ በግልጽና በማያሻማ መልኩ ወካበ መጽኡ መላእክት ወበጽኡ አበ እግዚአብሔር ወነገሮሙ ከመ ይትወለድ ይስሐቅ ይላል። እስቲ ያውጣው። እሺ አሁን ስማኛል። ቆይ ራስን መጽሐፍ እናንብበው። ተው ይሄው ወጥቶልሃል። አንብበው እስቲ ቁጥራቱ አንድ ላይ አንብበው። ዳግመኛ መላእክት ወደ አብርሃም ዘንድ መጥተው ይስሐቅ እንዲወለድ ነገሩት ይላል። እነማን ናቸው ወደ አብርሃም ቤት የመጡት? ወደ አብርሃም ዘንድ የመጡት መላእክት እነማን ናቸው? ኦኬ እነዛ መላእክት እነማን ናቸው? እነማን እንደሆኑ እንግዲህ እዚህ ላይ አይገልጽም። ይስሐቅን ያበሰሩት እነማን ናቸው? እዛ ጋር ቅዱስ ሚካኤልና ቅዱስ ገብርኤል ላይ ነው ይስሐቅ እንዲወለድ ነገሩት ይላል። ዘፍጥረት 18 ላይ ደግሞ ይስሐቅ እንዲወለድ የነገሩት ሶስት ሰዎቹ አይደሉም? ሶስት ሰዎች ናቸው። ግን እግዚአብሔር ነው እየተናገረ የነበረው። እግዚአብሔር ተናገረ እንጂ መላእክት ተናገሩ አይልም እኮ። መላእክት እኮ መልእክተኞች ናቸው፣ የእግዚአብሔርን ነው የሚያስተላልፉት። ምንም ችግር የለውም። ግን መላእክት እግዚአብሔር ተናገረ ነው። አሁን ግን አንድ ጥያቄ ልጠይቅ። ያዕቆብ ይሰማኛል። ያዕቆብን ተናገረ። ያዕቆብ እግዚአብሔር ተገለጠልኝ ሲል መልአክ እንደሆነ ገልጿል እዛ አውድ ላይ። ግን እግዚአብሔር እዚህ ፓርት ላይ ግን አልገለጸውም። 18 እዛው እኔ ያልኩህ አውድ ላይ ደግሞ ሚካኤል አዳምጠኛ አንተ ብቻ እኮ እያወራ እኮ ሰዓቱን ጨረስከው አይደለም። ሌላ ቦታ አላስኬድም። እኔ አላልነቃንቅም። ዘፍጥረት እኮ እሺ፣ ቆይ አንዴ ስማኝ። ቆይ እሺ እንግዲህ እንደምታየው ከሆነ ሶስቱን ህፃናት ራሱ ገብርኤል ሳይሆን ይሄ ብዙ ሚስጥር አለው። ግን አንዴ ምን ታያቸው? አራተኛ ሰው ይታየኛል አለ ንጉሱ ማለት ነው። ከዛም በኋላ ምን አለ? የሚታየው ሰው ደግሞ አምላክን የሚመስል እንደሆነ ደግሞ ተናግሯል አይልም? እንደዛ አይደለም የሚለው። እሺ እኔ እኮ ሌላ ተጨማሪ መጽሐፍ ስታመጣ ጊዜ ነው በተጨማሪ መጽሐፍ ግን ከዚህ ላይ ካልወጣን ያልኩ ዳንኤል 3:22 ላይ የሚያወራው ዳንኤል ሲጣላቸው ሰዎች ሶስት ሰዎች ነበሩ። ማን? አናንያ፣ አዛሪያ እና ሚሳኤል። አራተኛ ሰው አየ። አራተኛው ያየው ሰው ግን ለየት አለበት። ምንን ይመስል ነበር አለ? የአማልክት ልጅ ይመስል ነበር አለ። በእነሱ አባባል የአማልክት ልጅ የሚሉት በእነሱ ጣዖታቸውን ነው አማልክት ያሉት። የአማልክት ልጅ ይመስል ነበረ ብለው ቆንጆ ነው ለማለት ፈልገ። ከዛ በኋላ ላይ ሲገባው ግን ምን አለ? እንግዲህ አንተ እነሱን አይደለም ለማለት እንደፈለጉ አታውቅም። ነገር ግን
ሌላ መጽሐፍ ካመጣ አይቀር ይሄም መጽሐፍ ነው ለማለት ነው። ኧረ ቆይ የምታመጣውን ጥቅስ በደንብ አድምቼ ነው ያሳየው ያለሁት። ዳንኤል ምዕራፍ 3 ላይ አማልክት እያሉ የሚጠሩት የአማልክት መንፈስ ያለበት ሰው አንድ ሰው አለ ሲሉ አማልክት እያሉ የሚሉት ጣዖቶቻቸውን ነው እነሱ። አሁን ምንድነው ነጥቡ? ምን አለ በኋላ ላይ ሲገባው ግን የአናንያ የአዛሪያ አናንያ አዛሪያና የሚሳኤል አምላክ መልአኩን ልኮ አዳናቸው ብለዋል። ገባው። በኋላ ላይ ምን መሆኑ ገባው? መልአክ መሆኑ ገባው። አሁን የኔ ፖይንት ምንድነው? ቆይ አንዴ ልጨርስ። ሰውየው አራተኛ የታየው ሰውዬ መልአክ መሆኑን ያየን። ስለዚህ በመጽሐፍ ቅዱስ ሰው እያለ የሚጠራቸው ብሉይ ኪዳን ላይ መላእክቶችን ነው እንጂ እግዚአብሔርን ሰው እያለ አይጠራውም። ሆሴዕ 11:6 ላይ እኔ እግዚአብሔር አምላክ እንጂ ሰው አይደለሁም ነው የሚለው። እኔ አምላክ እንጂ ሰው አይደለሁም ነው የሚለው። እግዚአብሔር ሰው ሆነ የሚል ነገር በብሉይ ኪዳን ላይ አታገኝም። ዳንኤል ምዕራፍ 8 እና 9ን ብትመለከተው በውባላ ወንዝ ሰው አየው ይላል። እሱም ገብርኤል ነው ይላል። ራሱ ኖርማሊ ሲያይ የነበረው ሰው ቆይ እንትን ነው። በቃ እየተረዳዳን እኮ ነው የምንመጣው። አሁን ዳንኤልም ምዕራፍ 3 ቁጥር 22 ላይ ያመጣው ጥቅስ እኔን የሚያግዝና የሚረዳ ነገር ነው። አሁን ወደ ዘፍጥረት 18 ላይ ይስሐቅን ያበሰሩት ለአብርሃም 3 ሰዎች መሆናቸውን ተቀበልክ? 3 ሰዎች አምላክ ናቸው። ኖ 3 ሰዎች በሰው ግን ተገልጧል። ሰው መስለው ግን ተገልጠዋል። በእኛ እግዚአብሔር ከፈለገ ሰው ሆኖ መገለጥ ይችላል። እምነታችን እኮ ስለማይገናኝ እኮ ነው የእኛና የእናንተ ህግ። እኔ አልጠየኩም እሱን እግዚአብሔር ሰው መሆን ይችላል ወይስ አይችልም ብዬ ስጠይቅ ያኔ በቦታው መልሱ መስጠት ትችላለህ። አንተ ታዲያ ያልጠየቅኩን ለምን ትመልሳለህ? እግዚአብሔር ሰው መሆን አይችልም ምናምን ብለህ ለምን ትላለህ ታዲያ? አላልኩም እኔ ሰው አይደለሁም አለ ነው ያልኩህ እንጂ ሰው መሆን አይችልም አለ ለምን አልከኝ? እኔ አልጠየቅኩም እኮ እግዚአብሔር ይኸውልህ እነዛ 3 ሰዎች ይኸውልህ መልአክ ሰው ተብሏል። እግዚአብሔር ግን ሰው አልተባለም። ራሱ በባይብል ላይ አታገኝም። ብሉይ ኪዳን ላይ እግዚአብሔር ሰው የተባለበት ጥቅስ አታገኝም። ካለማግኘትም ባሻገር እግዚአብሔር እኔ ሰው አይደለሁም ብሎ በግልጽ ተናግሯል። መሆንና ስላለመሆን አይደለም። እግዚአብሔር እኮ በፍጹም አምላክነት ሰው አልሆነም። የዛኔ ሰው አይደለሁም ሲል እኮ ሰው አልሆንም አላለም እኮ። ሰው አይደለሁም አሁን እስካሁን ድረስ ባለው ነው ያለው። ይኸውልህ አላዛርዬ የማየው ነገር ምንድነው? ፍራስትሬት እያደረክ ነው ያለው። ፍራስትሬት አታደርግ ስታወራ ከሰው ጋር። ዘፍጥረት 18 ላይ እነዛ 3 ሰዎች አብ ወልድ መንፈስ ቅዱስ ስለመሆናቸው ምንም ማስረጃና መረጃም እዛው ከአውዱም ከተቀረው የመጽሐፍ ቅዱስ አካል ከመጽሐፍ ቅዱስ ጥቅስ ልታመጣ አልቻልክም። እኔ ግን ከመጀመሪያው ጀምሮ አዳምጠኛ አንዴ ቁጭ ልጨርስ። እኔ ግን ከመጀመሪያው ጀምሮ ዘፍጥረት 18 ላይ ጠየቅኩ። 3 ሰዎች ልታመጣ አልቻልክም። እኔ ከኮንቴክስቱ አንፃር ከአውዱ አንፃር ሰዎቹ የሚለው መላእክትን መሆኑን ዘፍጥረት 18:14 ዘፍጥረት 18:22 ከዛ ዘፍጥረት 19:1 ዘፍጥረት 19 ደግሞ ቁጥር 10 ላይ 2 ሰዎች በማለት ነገርኩ። አልገባ ሲል ዕብራውያን 13:2 ላይ አመጣውልህ እንግዶችን ተቀብለዋል በሚለው መላእክትን ስለመሆናቸው። አልገባ ሲል ደግሞ ምን አደረኩኝ? ድርሳነ ሚካኤል ላይ መጣው። ድርሳነ ሚካኤል ላይ መላእክቶች ለአብርሃም መተው ይስሐቅ እንደሚወለድ አበሰሩት አይልም ይላል። ድርሳነ ሚካኤሉ ላይ እንግዲህ ያንተ የኔን እንግዲህ ስለማይመቸኝ ነው እንጂ የኔን አንብቤ እነግርሃለሁ። አሁን ግን እርግጠኛ ልሆንልህ አልችልም። አቡ ሳላ እያወጣ እያሳየ ኧረ ተው ህሊና የሚባል ነገር አለ። የኛ ይሁን አይሁን እኔ አላውቅም። የተሳሳተ ይሁን ምን ይሁን አላውቅም። ኦኬ ድርሳነ ሚካኤልን ማን ተረጎመው? ማንታ ድርሳነ ሚካኤልን ከግዕዝ ወደ አማርኛ የተረጎመው ማን ነው? እኔ እንግዲህ እሱን አላውቀውም። ተስፋ ገብረ ኪዳን ዘብሔረ ቡልጋ የሚባል ሰው ነው፣ የቤተክርስቲያን ሰው ነው የተረጎመው። የከሌ የሚባል ወይ ጴንጤዎች ያሳተሙትም ምንም አይደለም። ስለዚህ አንድ ነገር አለ እኔ ጋር አንተ ጋር አይ ቲንክ የማየው ነገር የኢንፎርሜሽን እጥረት አለ አንተ ጋር። ዝም ብሎ ዲፌንዲንግ ሜንታሊቲ አታውቅ። ቆይ ኧረ ተው አላዛር ተው። እዚህ ጋር መላእክቶቹ የሚለው እኔ ይሁን አይሁን አላውቅም አልክ አንተ። ቢያንስ እንኳን ዘፍጥረት 18 ላይ እግዚአብሔር ለአብርሃም ተገለጠለት። እነዛ የተገለጠው በ3 ሰዎች ናቸው። እነዛ 3 ሰዎች አብ ወልድ መንፈስ ቅዱስ መሆናቸውን ማስረጃም መረጃም አላመጣህም። በቃ እዛ ጋር ኮፍርሽ ነው። እግዚአብሔር 3 ስለመሆኑ ብለህ የተነሳበት ሙግት አፈር ከድሜ በልቷል።
ዶግ አመድ ሆኗል ራሱ ኖርማሊ ማለት ነውና አይ ቲንክ ለዛሬ ይብቃን። ምክንያቱም እንትን ነው አይ ቲንክ እንትኑም ኢንፎርሜሽን እጥረት አለብን አንደኛ ነገር። ምክንያቱም ድርሳነ ሚካኤልን ካላወቅ ይሄው መጽሐፉን ያሳየ ነው። ይኸውልህ መጽሐፉን ራሱ ጀርባውን አሳየው እስቲ አላ ያሳየ። እንግዲህ እዚህ ጋር ይኸው ድርሳነ ሚካኤል፣ ድርሳነ ገብርኤል። ግን እኔ አንድ ነገር ልናገር። ቆይ ቆይ እኔ ብዙ ሰዓት እየሰማሁ እኮ አላስወራም አልከኝ። መሀል ላይ ትገባለህ። ያው እኔ አንተ ቤት ነው እያልኩ ዝም እላለሁ። ነገር ግን እየሰማኝ እኔ ከ18 ላይ አሳምነህ ሳታስወጣኝ በአንዱ 19 ላይ አትሂድ። አንደኛ ነገር ወይ የትርጓሜ መጽሐፍ ካለ እሱን ማሳየት ነው። ሁለተኛ በዚህ ጥቅስ ደግሞ አልግባባ ካለ እንዴ አሁን ልትወጣ ነው እንግዲህ። ብቻ ግን ኦሪት ዘፍጥረት ምዕራፍ 2 ከቁጥር 18 ላይ አንብብ። እሱን እላለሁ። 18 እና 19 ብሎ በምዕራፍና በቁጥር የተከፋፈለው መጽሐፍ ቅዱስ መቼ ነው? ይሄን ታውቃለህ? በየምን ዓመተ ምህረት ነው መጽሐፍ ቅዱስ በምዕራፍና በቁጥር የተከፋፈለው መቼ እንደሆነ ታውቃለህ ወይስ አታውቅም ነው ጥያቄው? እኔ አላውቅም። ስለ መጽሐፍ ቅዱሱ አስተታተም እኮ አልተነጋገርንም እኮ እኔና አንተ መጽሐፍ ቅዱስ ላይ ስላለ ነገር ነው። ስለማሳተምና ስለመታተም አይደለም። መጽሐፍ ቅዱስ በቁጥርና በምዕራፍ የተከፋፈለው መቼ ነው ነው ጥያቄ ጠየቁ የነበረው እኮ። እሱን እኔ አላውቅም። እኔ እኮ ስለ መጽሐፍ ቅዱሱ ሳይሆን የተጻፈውን ነገር ነው። ጉድ ካላወቅ ታዲያ እኮ አላውቅም ነው የሚባለው እንጂ ሌላ ነገር ትርፍ ቃላት መናገር የለብህም እኮ። ያልተጠየቅከውን አትመልሳ። አንተ እኔ እንደምትለኝ ማለት ያልተጠየቅከውን አትመልስ። አላዛር ዘፍጥረት 18 እና 19 የሚባል ነገር አልነበረም በፊት። ዛሬ 500 ዓመት አካባቢ ነው እንደዚህ አይነት ነገር የተጀመረው። እኮ ሻው ስማኝ፣ አሁን አታስቀይሳ። ይሄን አንብብ። እያስቀየስኩ አይደለም። ዘፍጥረት 18 ላይ ያለው ጥቅስ ማለት ነው። ዘፍጥረት 18 ላይ ያለው አንድ ላይ የተያያዘ ነው። አንድ አውድ ላይ ነው ያለው። ኦኬ። ዘፍጥረት 18 እና 19 የምትለያቸው አይደለም። አውድ የሚባል አለ፣ ኮንቴክስት የሚባል አለ። ከኮንቴክስቱ አንፃር የሚያወራው ሶስት ሰዎች የሚለው መላእክትን ነው ብዬ ማስረጃ ሰጥቻለሁ። ከዛም ባሻገር በእኔ እንግዲህ አላመንኩበትም፣ ግን ይሄኛውን አንብብ፣ የጠቀስኩልህን አንብብ። በቃ ጎበዝ። ምዕራፍ 2 ከቁጥር 18 ላይ አንብብ። ምዕራፍ 2 ቁጥር 18 ላይ በቃ አይ ጎበዝ ነው ልጅ፣ በጣም ጎበዝ ነው። እውቀቱ ጥግ ላይ ስለሆነ በቃ እኔ አላሳመንኩም አይደለ? አዎ እኔ አላመንኩበትም፣ ግን እሱን አንብብ። ስለ ሶስትነት ከሆነ በእሱ አንብብ። በቃ አንተ አሳምነኛል። ዘፍጥረት 18 2 ላይ ያለው አብ ወልድ መንፈስ ቅዱስ ናቸው ብለህ አይደለም? ሁለት ኦሪት ዘፍጥረት ምዕራፍ 2 ከቁጥር 18 ነው ያልኩት። ጥቅስም በትክክል እኮ አጠቅስም ራሱ ኖርማሊ እኮ ራሱ ግራ ገብተዋል። አይ አይደለም፣ አሁን ሌላ ጥቅስ እየሰጠው እኮ ነው ስለ ሶስትነቱ ላልከኝ፣ እሱን አንብበው ነው ያልኩት። ምዕራፍ 2 ከቁጥር 18 ላይ ነው ያልኩት። ዘፍጥረት 2:18 ላይ አዎ እንደዛ ነው ያልኩት። ዕብራይስጥ ትችላለህ ወንድሜ? እንግሊዘኛ ትችላለህ? ኧረ እኔ ዕብራይስጥ አልችልም፣ የራሴን ሀገር እንኳን። እሺ አንዴ ኢምራን ዘፍጥረት 2:18ን እንግሊዘኛው ላይ ያወጣለት። ዕብራይስጥ ጋር አልደረሰም ይሄ ልጅ። 2:18 ላይ ያወጣለት። እንግዲህ ይኸውላችሁ የዚህ አንዳንድ ሰው ትንሽ ሚጥጥዬ እውቀት ሲኖረው እንዲህ ነው የሚያወራው። ደፋር ያደርግሃል ራሱ። ዘፍጥረት 2:18 ላይ ያወጣለት አንዴ። አንብበው እስቲ አላዛርዬ፣ እቺን አንብባት እስቲ ምን ይላል? And the Lord God said, it is not good that the man should be alone. I will make him an help meet for him. ረዳት ምን ልበልለት ነው ያለው? ልፍጠርለት ነው ያለው? እንፍጠርለት ነው ያለው? እዚህ ጋር ልፍጠርለት ነው ያለው። ኦኬ። ስለዚህ የትኛው ነው ትክክል? አማርኛው ነው ትክክል ወይስ እንግሊዘኛው ነው ትክክል? ለኔ እንግዲህ አማርኛው ስለማነብ አማርኛው ነው የምለው። የጀምስ ቨርዥኑ እንግዲህ እኔ አሁን ይስተካከለሽ አላውቅም። የተስተካከለውን ግን ይሄንን አንብቡ ተብለን ስለታዘዝን ይሄኛውን ነው ማነብልህ። ስለዚህ ሁለቱ ሊዳኘን የሚችለው ማን ነው ማለት ነው? እንግሊዘኛም ትርጉም ነው፣ አማርኛም ትርጉም ነው። ስለዚህ በኩረ ጽሑፍ ሊዳኘን የሚችለው ዕብራይስጡ አይደለ? ዕብራይስጡ ምን ይለዋል? ልፍጠርለት ይላል፣ እንፍጠርለት ነው የሚለው። የት አለ? እኔ የዕብራይስጡን መጽሐፍ አላነበብኩም።
በቃ እሱን ነው እኮ ማለት ልፍጠርለት ነው የሚለው የዕብራይስጡም። እሺ የእንግሊዘኞቹ ላይ እንግዲህ እዚህ ላይ ደግሞ እንፍጠርለት ስለሚል እንግዲህ የተሻሻለውን የአዲሱን ስለሆነ ማለት ነው እንፍጠርለት ነው የሚለው። ኦኬ ልፍጠርለት የሚለው ትክክል አይደለም ነው የምትለው? አዎ እንፍጠርለት ነው ያለው እኮ። ልፍጠርለት የሚለውን አትቀበልም የዕብራይስጡን? እኔ እንፍጠርለት የሚለውን እንግዲህ የተሻሻለ አዲሱን ነው ማየው እንግዲህ። አይ እንግዲህ እሺ ችግር የለውም በቃ እንዳቅም ነው እንግዲህ። ኤሊ ዛፍ ላይ እንድትወጣ አትገደድም ራሱ ኖርማሊ። እኔ ያው መጫን የምፈልገው ነገር የለም፣ ሐሳብን አከብራለሁ። ዘፍጥረት 18 ላይ ያለው ለስላሴ ነው የሚሰራው ብትል፣ ዘፍጥረት 2:18 ላይ ለስላሴ ነው ብትል ይሄ እምነት ነው። ግን አሁን እኛ እየሞገትን የነበር ነው አዎ የኔ እምነት ነው። ኖ አይ እኔ አልቃወምም። እኔ አሁን እየተቃወምኩ አይደለም እኮ ሐሳብ ላይ ነው። ዘፍጥረት 18 ላይ አውዱ ላይ እንየው ነበር ስንይ ነበር። አንተ ደግሞ ሰፋ አድርገህ ማየት አልፈለክም። አውድ የሚባል ነገር አለ። አውዱ ላይ አቡነ መንፈስ ቅዱስ የሚል ነገር አላሳየም። ግን አቡነ ዘፍጥረት 18 ላይ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ስላሴን ያሳያል ብለህ ካልክ እምነትህ ነው፣ አከብርልሃለሁ። አይ ቲንክ ምናልባት በውይይት መካከል ስንመላለስ አለማዳመጥ ከታየብኝ ምናልባትም ደግሞ በውይይት መካከል ላይ ጠንከር ያለ ቃላቶችን ተጠቅሜ ከሆነ ይቅርታ አድርግልኝ። እሺ ችግር የለም። እሺ በቃ መልካም ጊዜ ይሁንልህ። አጥና። እሺ አላዛርዬ አጥና። እሺ አንዳንድ ነገሮችን አጥና። ጥሩ ጊዜ ያሳለፍነው ይበቃል። አንተም የእኛን መጽሐፍ ትርጓሜውን ብታጠና ጥሩ ነው። እሱማ ይኸውልህ መጽሐፋችሁ ላይ እኮ አይተነው ያየነው ነው። ድርሳነ ሚካኤልን አየን። ከፈለክ አንድምታው ማየት ትችላለህ። መላእክት ነው ብሎ የሚሉ ራሱ ክላሲካል ኮሜንተሪዎች አሉ። ራሱ መላእክት ናቸው ብሎ የሚያምኑ የቸርች ፋዘርስ ራሱ አሉ። እንግዲህ ይሄ የኔ እምነት ነው። እንግዲህ እኔም ለማሳየት ሞክሬያለሁ። እንግዲህ ያው ካልተያየን ይሁን። ያው እሺ ችግር የለውም። ስንሞት እንተያያለን። ስንሞት ነው የቱ ትክክል እንደሆነ የምንተዋወቀው። ዛሬ ህሊና የሚባል ነገር አለ። ህሊና አንተም አለ፣ እኔም ህሊና አለን። በዛ ላይ ደግሞ ታዳሚ አለ። የሚያዳምጡን ደግሞ ክርስቲያኖችም አሉ፣ ፕሮቴስታንት አለ፣ የሐዋርያት ቤተክርስቲያን አለ፣ ኦርቶዶክስ አለ፣ ብዙ አለ። ስለዚህ አሁን አንተ እንደ ቤትህ ነው። ሌላም ጊዜ መተህ እንደዚህ ነገር ተወያይ። ግን ምንድነው የጉንጭን አስጨርስ። እሺ የጉንጭ አስጨርስ ማለት ነው። እኔም ደግሞ መሀል ላይ ሐሳብን ኢንተራፕት አድርጌ ከሆነ አፉ በለኝ። እሺ ኧረ ይሄ ችግር የለም። ያው መልካም ጊዜ ይሁንልህ። ለአላዛር ሌላ ምን መክረው የቁርአን አፕሊኬሽን አውርዳ አንብብ። እሺ አላዛር ለክፉ ያነባለሁ። ኧረ እኔ ለሌላ ግን በኢየሱስ አምላክነት ጉዳይ ከተከራከራችሁ መጣና ያስኩት አለ እሱን አሳያችኋለሁ። እሺ ትንሽ ቆይተም ከመጣ አለን ችግር የለውም። አሁን ሌላ ሰው እናስተናግድና ትመለሳለህ። ቁርአን አፕሊኬሽን አውርድ። ሁሌ ቢያው የክራችን ነው፣ ይጠቅማል፣ አይጎዳም። ማንበብ ሙሉ ያደርጋል። እሺ አላዛር በጣም እናመሰግናለን። ዴባ ሰላም አለይኩም ጀማ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እናመሰግናለን ስለነበራችሁ ጊዜ። አንድ ሀሳብ አለኝ ኢንሻአላህ። አላዛር ትንሽ ቢቆይና ስለ ኢስላም አንድ 2 ደቂቃ ወስደህ ትንሽ ብታብራራለት መልካም ነው ያስባለሁ። እኔ ደክሞኛል። ኢምራን አለ። ኢምራን አንዳንድ ነገሮች ይነግረዋል ራሱ። አይ ቲንክ እንትን ላይ ኢምራን ጊዜ ካለ ሌሎቻችሁ ካላችሁ ቁርአን ላይ ራሱ ኢብራሂም ቤትና ሉጥ ቤት መጥተው የነበሩት መላእክቶች እንደሆኑ ይናገራል ራሱ። ኖርማሊ በጣም ቁርአን እኮ የሚገርም ነው። ኮንፈርም አደረገልን ራሱ ማለት ነው። እኛ ያንን መሰረት ይዘን አንደኛ ነገር እንትን የምንለው ማለት ነው። ዘፍጥረት 18 ላይም ያለውን ነገር ተረጋግቶ እንዲያጠናው ነው የምፈልገው። ኢንሻአላህ አንድ ቀን ሲገባው እንትን ይላል ራሱ። አይ ቲንክ ይተዋል ይሄንን ነገር ማለት ነው። ብዙ ምንም ስድብ ምናምን ነገር የለው። ምንም ነገር ያየሁበት ነገር የለም። መጥፎ ነገር ስላላየሁበትም ነው እስካሁንም ታግሼ ላወራው የፈለኩት። ያው ማል ላይ የሆነ እንትን የሚለው ነገር ሬስትለስ የሚሆነው ነገር ምናምን ነገር ምናልባት ካለው ከኤክስፒሪየንሱ የውይይት ልምድ ምናምን ስለሆነ በጣም ማደግ የሚችል ልጅ ነው። ደግሞ ትንሽም ልጅ ነው ራሱ። ኖርማሊ በጣም ማደግ የሚችል ነው። ብሩህ አይምሮ ነው ያለው። ጥቅሶቹን እንደዚህ ራሱ ማወቅ ራሱ 2:18 ምናምን እያለ መጥቀሱ ዮሐንስ 15:26 መጥቀሱ ምናምን ነገር አሁን በዚህ እድሜው እንደዚህ ከጀመረ አይ ቲንክ በእኛ እድሜ አካባቢ ላይ ሲደርስ ደግሞ በጣም ቶፕ ነው የሚሆነው። ኖርማሊ ማለት ኢንሻአላህ ደግሞ አንድ ቀን ደግሞ አላህ ሂዳያም ሊወፍቀው ይችላል። ይሄ ልጅ ቁርአንም ቢያነብ ደግሞ እስቲ አፕሊኬሽን ምናምን ነገር ስጡትና እርዱት እና ኢምራንም ኢንቦክስ አድርጉለት። ላይብራሪም አለኝ አላዛርዬ፣ ላይብራሪ አለኝ እኔ እንትን አለ። ላይብራሪዬን ግባና አንብባቸው
ራሱ እስልምናም በክርስትና መካከል ያለው ማለት ነው። አይ ቲንክ እኔ ጠዋት ስራ ገባለሁ ልውጣ ካሉት ልጆች መካከል ክብረትዬ ሰላም ብያለሁ። እንዴት ነህልኝ? ሰላም ነው ወይ? ያላገኘው ሰላም ሰላም ለማለት እንዲሁ ከስርም ኮሜንት እያረኩኝ ነበር። ስላሴ ውይይቱም ላይ ልገባ ነበር ትንሽ አላዛርን ካለ አላዛር ብትቆይ ከሆነም በዛው እንወያያለን። ግን ጥሩ ሰላም ልበላችሁ ብዬ ነው። ፍፄ ሰላም ብያለሁ። አሰላሙ አለይኩም። ማሜም ሰላም አለይኩም ብያለሁ በድጋሚ። በቃ መልካም ጊዜ ይሁንላችሁ። ደህና ደሩ። አጋጣሚ ስገባ ኦኒዘስና ፕሮቴስታንት ነበር የሚያወሩት የነበረው። ሳይግባቡ ሲቀሩ እንዴን ለማግባባት ስንሞክር ሁለቱም ጥለው ወጡ። ራሱ ኖርማሊ ማለት ነው። ከዛ አላዛር መሀል ላይ ገባ። አንድ መሲ የምትባል ልጅ እሷ መሀል ላይ ያልጠየኳትን ማውራት ጀመረች። በኋላ ላይ ሌላ ተርፍ ቃላት ምናምን መነጋገር ጀመረች። ያወረደች እሷን ወክሎ መጣ። አልገባውም ነበረ። አይ ቲንክ የኦኒዘስ ትምህርትን ላይ ነበር ትኩረት እያደረግን የነበር ነው። እሱ መሀል ላይ መጥቶ ሳይገባው ወዲያው ደግሞ በስላሴ ታምናለህ በሚለው እግዚአብሔር በአካል ሶስት ነው የሚል የቱ ጋር ነው የሚል ዘፍጥረት 18ን ጠቀሰ። እነዛ ሶስት ሰዎች አሁን መንፈስ ቅዱስ ናቸው ወይስ አይደሉም በሚለው ላይ ነበር ስንወያይ የነበረው። አይ ቲንክ ጥሩ ውይይት ነው። ታዳሚውም የሆነ ነገር አግኝቷል ብዬ አምናለሁ። ዘፍጥረት 18ን አውደ ንባቡን ኮንቴክስቹዋል ቴክስቹዋል በሆነ አፕሮች ስለምንድን ነው የሚያወራው የሚለውን ከአላዛርም እኔም የሆነ ነገር የተረዱት ነገር አለ። የተረዱት ነገር አለ። ኢንሻአላህ ቤት ነው ራሱ ኖርማሊ እንደፈለክ እንትን ማለት ትችላለህ። ዴቮ አይነካም። ምክንያቱም ምንም የምትሳደበው ነገር የለም። እስካሁን ድረስ ስናይ ከመጀመሪያው እስከ መጨረሻው ድረስ ስድብ የሚባል ነገር ይሄ መራገጥ፣ እርግጫ ምናምን ነገር የለብህም። ስለዚህ ቤት ነው እንደፈለክ ገብተህ መስበክም ትችላለህ። የፈለከውን ነገር ማስተማር ትችላለህ። እኛ ጋር ሙስሊሞች ጋር እንደፈለጉ ሰው መናገር ይችላል። መሳደብ ብቻ ነው የማይችለው። ራሱ የሰው እምነት መሳደብ፣ የሰውን ስብዕና ማቆሸሽ አይፈቀድም። ስለዚህ ከመጀመሪያ እስከ መጨረሻ ድረስ የነበረው ሐሳብ ላይ ነበረ ሲያወራ የነበረው ልጁ እና አላህ ይጨምርልህ፣ በርታ ኢንሻአላህ። አላህ አንድ ቀን ደግሞ ሂዳያ እንዲወፍቅህ የሁላችንም ዱዓችን ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ተጀማ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኡስታዝ ሚታርግና አንድ 2 ደቂቃ ስጠኝ። ምናልባት ዩቲዩብህን እዚሁ ሰብስክራይብ እንዲያደርጉ አዲስ ሰዎች ሊኖሩ ይችላሉ እና ሰብስክራይብ ያላደረጉ ሚውት አድርግና ኡስታዝ ምናልባት እንደዛ ከሆነ አስፋኝና ዴቮ እየተኛው አዳምጣለሁ። መጨረሻ ላይ ሲጨርስ አስወጣኝ አውርደኝ ዴቮ። እሺ ኡስታዝ እሺ ወይድ ማለት ኡስታዝ አስበልኝ ብሏል። እንግዲህ እየረሳን ወንድሜ አጀዛክ በመጀመሪያ ደረጃ ከውይይታችሁ ስንነሳ እጅግ በጣም ተመረናል። አላዛር በእድሜ ትንሽ ነው ግን ሀሳቡ ትልቅ ነውና አላዛር አንተንም ከነ እምነትህ እንወዳለን እናከብራለን። አዎ ለእምነትህ እያረክ ያለውን እውነትህን አንተ እምነትህን ለማስረዳት የሞከርክበትን መንገድ እናመሰግናለን። ምንድነው አላዛር አምላክነቱን ታስረዳናለህ። በቃ ቆይና አሁን የኡስታዝ የወይድን ፕሮፋይል ንኩ፣ ከላይ ስሙን ንኩና ቪዲዮ የሰራውን ቪዲዮ ለማየት የምንገባበት የለም። ቪዲዮ ስትገቡ ፎሎዊንግ እና ፎሎ የሚለው ጋር ጥቁር ምልክት አለች። የዩቲዩብ ምልክት ናት። እዚሁ ፕሮፋይል ውስጥ እዚሁ ምንም ሰርች ምናምን አታረጉም። እዛው ንኳት፣ ፕሮፋይሉን ንኩ። ቪዲዮ ያለበት ቦታ ስትገቡ ፎሎዊንግ የሚለው አጠገብ ላይ ጥቁር 3 ማዕዘን አለች። እሷን ነካ አድርጉ። ትምህርቶች በዛ ይለቀቃሉ። ጠቃሚ ትምህርቶች አሉ በየጊዜው ስለሚለቀቁ እሷን ሰብስክራይብ አድርጉ ማለት ነው። ለራሳችሁ ጥቅም ነው። አቡ ኢምራን ቀጥል። እሺ አቡ ሰላ እያሳያችሁ ሳለ ፎሎ የማይለው የጉንጫ ታስጨርስ ይሰማል። አቡ ኢምራን ያው ከዚህ ጋር የተያዘ ስለሆነ ብዙዎች ምን ሊያደርጉ እንደሚችሉ ግልጽ ነው። ሰብስክራይብ አድርገው ይመለሳሉ። ይህ በጣም ስህተት ነው እውነት ለመናገር ማለት ነው። በቲክቶክ በዩቲዩብ ላይ አሁን እዚህ ሂዳችሁ ሰብስክራይብ ከተባሉ ቀጥታ ሄደው ሰብስክራይብ አድርገው ከተመለሱ ማለት ከ2 ቀን በኋላ
ካደረጉት 50% ይቀንሳል። እና መታሰብ ያለበት ነገር ምንድነው? አንድ ሰው ሰብስክራይብ ሲያደርግ አትሊስት 4 ደቂቃ እንኳን ወይም 2 ደቂቃ የሆነ ቪዲዮ ከፍተው ማዳመጥ ያስፈልጋል። ብቻል እንዳው ሰብስክራይብ ከመደረጉ በፊት ቀጥታ ቪዲዮውን ከፍተው የ2 ደቂቃ የ3 ደቂቃ ካጫወቱት በኋላ ሰብስክራይብ ቢያደርጉ ለምን ሰብስክራይብ እንዳደረጉ እዛው ጋር ግልጽ መረጃ ስለሚመጣላቸው አይቀንስም። ዩቲዩብም ሆነ አሁን ቲክቶክ ላይ እየመጣ ያለው ነገር እየቀነሰ ነው የሚሄደው። ስለዚህ ወንድሞቼ ኡስታዝን ሰብስክራይብ ከማድረጋችሁ በፊት እንደ ምክር ነው የምሰጠው፣ ቢያንስ አንድ ቪዲዮን ታች ላይ ካሉት ቪዲዮዎች አንዱን ቪዲዮ ክፈቱስና 2 ደቂቃ ቢሆን አዳምጣችሁ ከዛ ሰብስክራይብ ብታደርጉ የእናንተ ሰብስክራይብ አይነሳም ማለት ነው። የብዙዎቻችን ችግር ይሄ ነው። ሰብስክራይብ አድርጉ ይባላሉ፣ ሄደው ሰብስክራይብ አድርገው ወዲያውኑ ውልቅ ብሎ ይመጣሉ። ስለዚህ ይሄ መልሶ ሰብስክራይባቸው ይነሳል። አይታችሁ ከሆነ ዩቲዩብ ይቀንሳል አይደል? ሰብስክራይብ ባልሳሳት እንደዛ ነው። ስለዚህ ይሄንን ነገር ብታስተካክሉ እላለሁ። የኛ ብዙዎቻችን ችግር ይሄ ነው። ሰብስክራይብ እናደርጋለን ምንም ነገር ሳናዳምጥ ስለሆነ በነገር ዩቲዩብ በጣም የተዋቀረ ምክንያታዊ የሆነ ዩቲዩብ እንትን ነውና ዝም ብሎ ገብቶ ሰብስክራይብ አድርጎ የወጣው መልሶ ያነሳዋል እና ለዛ ነው የሚቀንሰው ራሱ ማለት ነው። ስለዚህ አሁን ሁላችንም ልናደርግ የሚገባው እንግባ፣ የሆነ ቪዲዮ እናዳምጥ 2 ደቂቃ ያክል ወይ 3 ደቂቃ ያክል ቪዲዮ ካዳመጥን በኋላ ለዛ ቪዲዮ ሰብስክራይብ ተደርጓል የሚለው ነገር ሲመጣ በዛው ሰብስክራይብ ይቆማል ማለት ነው። እመኑኝ ኡስታዝን አሁን ሰብስክራይብ 289 ሰው አሁን ገብቶ ሰብስክራይብ አድርጎ ቢወጣ ነገ 200 ሰው የለም ተንስቶበታል። እና ይሄንን ነገር ብናስተካክል የተሻለ ይሄን ጠቅላላ የሆነ ኢንፎርሜሽን ለመስጠት ያክል ነው። አውፈን ተከላ ኸይር ሹክራን። ወደ ፖይንታችን ስንመለስ ያው አይ ማለት ያለበትን ስላለ ነው የነገረ ክርስቶስና ሌሎችንም ጠቃሚ ትምህርቶችን የምታገኙበት እንደ ሲናገርም እንደሰማችሁት እንደ ላይብራሪም ባሉት ቴሌግራም ላይም አለ። ይሄንም ደግሞ ትልቅ ቻናል ብታረጉት ደስ ይለናል። ያው ለኛ ለራሳችን ስለሆነ ማለት ነው። ወደ ውይይቱ ስንመለስ አላዛር ማንበብ ያለበትን ኦሬዲ ሲያነበው የነበረውን ነገር ለማስረዳት ሞክሯል። ግን አንዳንድ ጊዜ ምንድነው በአንድ ጊዜ እኮ እንትን አይልም፣ ሁሉን ነገር እንትን አይለቅም እና አዲስ ነገር ስታገኝም ባይብልም ቢሆን ደግመ ለማንበብ መሞከር አለብህ። እጅግ በጣም አድርገን እናመሰግናለን። እንደጠቅላላው ግን ከሁለታችሁ ቆይታ ከአንተ በፊት ማለት ከአላዛር በፊት ከነበሩ ሰዎች ጋርም የነበረውን ውይይት ሰምተናል፣ አድምጠናል፣ ትምህርት አግኝተናል። አልহামዱሊላህ ረቢል ዓለሚን። አሁን ወደ ፖይንታችን ስንመለስ ዴቭ በየትኛው እንቀጥል? በኢየሱስ አምላክነት ወይንስ በነበረው ኡስታዝ ያነሱት በነበረው መቀጠል ይችላል? በፈለጉት አላዛር አምላክነቱን አስረዳለሁ እያለ ነው። እሺ ማስረጃም ትችላለህ አለ። አላዛር ትችላለህ መቀጠል? በየቱ ጉዳይ? በኢየሱስ ክርስቶስ አምላክነት? አዎ እሺ። ስለዚህ ከኔ ጋር እንቀጥል ትንሽ እንደው ምናልባት እንቀጥል፣ ችግር የለም። ስለ ኢየሱስ ክርስቶስ አምላክነት በጣም ጥሩ። ስለዚህ ስለ አምላክነት የምናወራ ከሆነ ስለ አንድ አምላክ ስለ አንድ መለኮት ነው የምናወራው አይደል? ማለት አምልኮ ስለሚገባው አካል ማለት ነው። በጣም ጥሩ። ስለዚህ ውይይታችን ከመጀመራችን በፊት ታዳሚው እኔ እናንተ ከምናወራው ነገር ጭብጥ እንዲያገኝ ወይም ደግሞ ቤዝመንት እንዲሰራ አንድ የተወሰኑ 5-4 ፖይንቶችን መስማሚያ ወይም ደግሞ ቤዝመንት ሰርተን ብንነሳ ምን ይመስላል? ከዛው አይ ችግር የለም። እሺ ሽኩራን። እሺ አሁን ስለ አምላክ ነው የምናወራው። እኔ አምላክ አንድ ነው ብዬ ነው የማምነው። አንተስ? እኔ ያው ቅድም እንደተነጋገርነው ሶስትም አንድም። ስለ መለኮት ነው የማወራው።
አንድ መለኮት ነው። ያ አምላክ አንድ መለኮት ነው ብዬ ነው የማምነው። አንተስ? አንድ መለኮት አይደል? ኦኬ ተስማምተናል። ይሄ መለኮት ፈጣሪ ነው፣ ሁሉም ፈጣሪ ነው፣ ሁሉን አስገኝ ነው አይደል? አዎ ተስማምቻለሁ። ይሄ መለኮት ስራውን ሲሰራ ብቻውን ሰሪ ነው አይደል? አጋዥ አይፈልግም። አዎ በጣም ጥሩ። ይሄ መለኮት አይበላም፣ አይጠጣም፣ አይሞትም አይደል? አዎ በጣም ጥሩ። ስለዚህ በእነዚህም ፖይንቶች ከተስማማን ኢየሱስ ለአንተ አምላክ ነው? ለእኔ አዋራ አምላክ። በጣም ጥሩ። ከተስማማንባቸው ፖይንቶች መካከል ያ መለኮት አይወለድም፣ አይበላም፣ አይጠጣም፣ አይሞትም ብለናል። ኢየሱስ አይሞትም፣ ተወልዷል። ኢየሱስ ተወልዷል። አዎ በጣም ጥሩ። ግን አሁን ስለ መለኮት አምልኮ ስለሚገባው አካል እያወራን ስለሆነ የተስማማንባቸው አርጊመንቶች መካከል ወይም ደግሞ ከሰራነው ቤዝመንት መካከል አንደኛው ምንድነው? መለኮት አይወለድም፣ አይበላም፣ አይጠጣም፣ አይሞትም ብለን ነበር። ኢየሱስ ደግሞ አምላክ ነው ብለሃል፣ ግን ተወልዷል እያልከኝ ነው። አልተጣረሰም። አንድ ነገር ልናገር የምፈልገው አንደኛ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ብለን ነው እኛ ኦርቶዶክሶች ምናምነው እና ኢየሱስ ክርስቶስ ደግሞ የተወለደው የዳዊትን ስጋ ለብሶ ያው ትንቢቶች ላይ አሁን ጥቅሱን አስተውሶም እንጂ በትንቢት ላይ እንዳለው የዳዊትን ዙፋን የሚወርሰው እሱ ነው ተብሎ መልአኩም ደጉ ገብርኤል ነግሮታል ለድንግል ማርያም። እና ምንድነው ኢየሱስ ክርስቶስ የተወለደው የዳዊትን ስጋ ነስቶ በአምላክነቱ እንደ አምላክ ሳይሆን እንደ ሰው ሆኖ ነው ያውላ ችግር መከራ ረሃቡን የሚያሳልፈው እንደ ሰው ነው እንጂ እንደ አምላክነቱ አይደለም። ሰው በመሆኑ የሚያደርገውን ነገር ነው። ጥሩ። እኔ ግን የጠየቅኩ ስለ ዳዊት ዙፋን ማን ይወርሳል አይወርስም፣ ትንቢቱ ተፈጻሚ ሆኗል አላገኝም፣ እሱ አይደለም የኔ ጥያቄ። የኔ ጥያቄ ምንድነው መለኮት አይወልድም፣ አይሞትም ከሚለው ውስጥ ከተስማማን በኋላ ኢየሱስ አምላክ ነው ብለህ ስትለኝ ኢየሱስ ተወልዷል። ስለዚህ ስለ አንድ መለኮት እያወራን ስለሆነ አልተጣረሰብህም ወይ ነው ማለት ወደ ውይይታችን ሳንገባ ራሱ ማለት። እሺ እኮ ነገር ክርስቶስ ሲወለድ ፍጹም ሰው ፍጹም አምላክ ሆኖ ነው የተወለደው። በፍጹም ሰውነቱ ተወለደ አልኩ እኮ መከራም የተቀበለው አይበላም አይጠጣም ላልከው ማለት ነው እንጂ በፍጹም አምላክነቱ ያንን አላደረገም። በፍጹም ሰውነቱ ነው። እሺ ኢየሱስ ፍጹም ሰው ፍጹም አምላክ የሚል አለ ባይብል ውስጥ? ኖ ባይብል ውስጥ ሳይሆን ከባህሪው እያየን ነው እንጂ በአምላክነቱማ በሰማይ ያለውን በብሉይ ላይ ያደረገውን ነገር ማየት ይቻላል። ሰው ከሆነ በኋላ ግን የፈጸመውን ነገር ደግሞ ማየት ይቻላል። የኦርቶዶክስ አስተምህሮ ያው መጽሐፍ ቅዱስ ብቻ የሚል ነገር የለበትም በሚለው ነው። እሺ አንድ ነገር ማለት በቃ ምን እናደርጋለን መሰለህ፣ ቅድም በተስማማንባቸው ፖይንቶች ላይ ከነዛ ራዲየስ ውስጥ አንወጣም። እሺ በተቻለ አቅም ማለት ነው። ምክንያቱም ስለ አንድ መለኮት እያወራን ስለሆነ ስለዚህ ያ ስለ አንድ መለኮት ስለ አንድ አምላክ እያወራን ያ አምላክ ደግሞ ሰዎች እንዲተዳደሩባቸው ወይም እምነታቸው እንዲከተሉ ያስቀመጠው መመሪያ ህገ ደንብ አለ። እሱም እንደናንተ እምነት መጽሐፍ ቅዱስ ትሉታላችሁ አይደል? ስለዚህ ሙሉ ለሙሉ የአምላክ ቃል መጽሐፍ ቅዱስ ስለሆነ የእምነቱ መመሪያ እስከሆነ ድረስ ለሚነሱ ጥያቄዎች በሙሉ ከመጽሐፍ ቅዱስ ብትመልስልኝ ደስ ይለኛል። ምክንያቱም አርጊመንታችን መለኮታዊ እስከሆነ ድረስ ከመለኮታዊ ቃል ውስጥ ብትሰጠኝ ደስ ይለኛል፣ ማስረጃ ማለት ነው። ጥሩ። ስለዚህ ይሄንን ፍጹም ሰው ፍጹም አምላክ የሚል ቃል በቃል የለም መጽሐፍ ቅዱስ ውስጥ። እኔ እንግዲህ እንዳል ፍጹም ሰው ፍጹም አምላክ ነው የሚል እኔ እንዳነበብኩት አላገኙም። ግን በኦርቶዶክስ አስተምህሮ ከባህሪዎቹ በማየት ብዙ ሰዎች ያው እኔ አንድ ነገር ለግረጥ ፈልገው በመጽሐፍ ቅዱስ ብቻ ሳይሆን ብዙ ሰዎችም ለቅዱሳን እግዚአብሔር እንደዚህ አይነት ነገሮችን ብዙ አይነት ሚስጥሮችን ነግሯቸዋል። ምን ለማለት እንደለገ ምናምን ከነ የትርጓሜ መጽሐፍ ላይ ነው በብዛት እንደዚህ አይነት ነገር የሚገኘው እንጂ መጽሐፍ እና እኮ መጽሐፍ ቅዱሱ ሲተረጎም ማለት ነው ምን ለማለት ፈልጎ ነው ብለህ ስታጠይቅ እናም ደግሞ እግዚአብሔር በገለጠላቸው መሰረት የጻፉትን ታገኘዋለህ የመጽሐፍ ቅዱሱን ትርጉሙን ማለት ነው። እሺ አሁን ምን መሰለህ ቅድም የተስማማንባቸው ፖይንቶች ላይ
መቀጠል አልቻለም። ምክንያቱም መቀጠል የማንችልባቸው ምክንያቶች ምንድን ነው? መለኮት አይወለድም፣ አይበላም፣ አይጠጣም፣ አይሞትም ብለን ካለን በኋላ መለኮት ይወለዳል የሚልስ ባይብል አለ? መጽሐፍ ቅዱስ ውስጥ አለ? መለኮት እኮ ነገርኩ። መለኮት እኮ ስጋ ለበሰ ነው የሚለው አይደል? መለኮት እኮ ስጋ ለበሰ እንጂ በመለኮትነቱ እኮ አይደለም የተወለደው። እሺ መለኮት አልተወለደም? ስጋ ለብሶ ተወልዷል። የማንን ስጋ ለብሶ ነው የተወለደው? ምን ማለት ነው ስጋ ለብሶ ተወልዷል ማለት? ስጋ ለብሶ ማለት ልክ እንደኛ ሰው ሆኖ ነገርኩ እኮ። አንተ ቅድም የዳዊት ዙፋን አልከኝ። የዳዊት ዙፋን የተባለው ዙፋን ሳይሆን ስጋውን ነው ያለው። ኖ ስለ ዳዊት ዙፋን ስጠይቅህ ትነግረኛለህ። አሁን ይኸውልህ መለኮት ተወለደ የሚል አለ እኮ። ነገርኩ እኮ በፍጹም ሰውነቱ በፍጹም መለኮትነቱ አንድ አድርጎ እግዚአብሔር ማድረግ አይችልም? ይችላል። በአንድ አድርጎ በድንግል ማርያም ተወለደ። ስለመሆን መቻል አይደለም። እኔ እኮ ማለት የሆነ ምን መሰለህ የሆነ ነገር ስጠይቅህ የእሱን አቅም አይደለም የምትነግረኝ። እኔ የእሱን ባህሪ ነው እየጠየቅኩ ያለሁት። አቅሙን ስጠይቅህ አቅሙን ትነግረኛለህ። እኔ ስለ ባህሪው ነው ቅድም የተስማማንበት ባህሪው ላይ ነው እያወራን ያለ ነው። ስለዚህ መለኮት ተወለደ የሚል አለ ባይብል ውስጥ ወይ? መለኮት ተወለደ የሚል አለ? ነገርኩ እኮ እኔ ሙሉ መጽሐፍ ባላነበውም ግን በኦርቶዶክስ አስተምህሮ ተወልዷል። ነገርኩ እኮ የትርጓሜ መጽሐፍ ላይ ግን እንዳለ እነግርሃለሁ። ኦኬ በቃ እሺ፣ ሰው እንዳናሰለች በቃ ቀለል እናርገው። በቃ እሺ፣ ድንግል ማርያም ጋር ማለት መልአኩ መጥቶ ሲያበስራት በቃ መለኮት ላይ ምንም ማስረጃ ስለሌለ በቃ ቀለል እናርገው ውይይታችንን። ድንግል ማርያም ጋር መልአኩ መጥቶ ሲያበስራት ወንድ ልጅ ትወልጃለሽ ነው የተባለች ወይስ መለኮትን ትወልዳለሽ ነው የተባለው? ወንድ ልጅ ትወልጃለሽ። የተወለደ ወንድ ልጅ አምላክ ነው። የተወለደ ወንድ ልጅ አምላክ ነው። ጌታ አምላክ። ስለዚህ አምላክ ወንድ ልጅ ነው ማለት ነው እያልክ ያለው? አዎ እንዴ አንተ አላህን አንተ ብለህ አይደል እንደምጠራው? ለምን አንተ ትለዋለህ? ለምን አንቺን? ለምን እንደዛ አላልኩም? ኖ ስለ አንቱታና ስለ አንቱ አይደለም የኔ ጥያቄ። ስለ ወይዘሮ፣ ስለ አቶ፣ ስለ አንተ፣ ስለ አንቺ አይደለም የኔ ጥያቄ። የተወለደው አምላክ ወንድ ልጅ ነው ወይ ነው? አዎ የተወለደው ወንድ ልጅ አምላክ ወንድ ልጅ። እሺ ማስረጃ ስጠኝ። ይኸው ራሱ ላይ ያለ አይደል ወንድ ልጅን ትወልጃለሽ እኮ። ወንድ ልጅማ አወኩኝ እኮ። ያ ወንድ ልጅ አምላክ ስለ ነው የሚል ስጠኝ ማለት ማስረጃ። ትወልጃለሽ የተባለው ወንድ ልጅን ነው። አንተ አሁን ያን ወንድ ልጅ አምላክ ለማድረግ እየፈለክ ነው። ባይብሉ ላይ ያለው ወንድ ልጅን ነው የሚለው። እኔ ግን አምላክን የሚል ስጠኝ ነው እያልኩ ያለሁት። ይህን ካልመለስክልኝ ከዚህ በላይ ሊቀል ስለማይችል ሌሎች ሰዎች ያወሩሃል። እሺ ወንድም አለ። እሺ አንደኛ ነገር እንግዲህ ይሄኛው በእኛ አምላክ ማለት ቆይ አንደኛ ነገር መልአኩ መልሶ እንዲህ አላት። የሉቃስ ወንጌል ምዕራፍ 1 ከቁጥር 35 ላይ መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ከአንቺ የሚወለደውም ቅዱስ ነው፣ የልዑል እግዚአብሔርም ልጅ ይባላል አለ። የልዑል እግዚአብሔር ልጅ ደግሞ ማን ነው? እግዚአብሔር። የእግዚአብሔር ልጅ ማለት እግዚአብሔር ነው በእኛ አስተምህሮ ማለት ነው። ለዛ ነው የትርጓሜ መጽሐፍት ላይ በደንብ ይሄ ነገር ይፈታላል። የእግዚአብሔር ልጅ እግዚአብሔር ነው። የእግዚአብሔር ልጅ እግዚአብሔር ነው። የእግዚአብሔርም ልጅ የአምላክ ልጅ አምላክ ነው ለማለት ነው። ገባኝ። የእግዚአብሔር ልጅ እግዚአብሔር ነው እያልከኝ ነው። ጥሩ። በጣም ጥሩ። ባይብል ላይ የእግዚአብሔር ቃል የመጣላቸው የእግዚአብሔር ልጅ ይባላሉ። ስለዚህ እነዛ ሰዎች ሁሉ እግዚአብሔር ናቸው እያልከኝ ነው? እንደ ክርስትና እንደ ባይብሉ ማለት ነው እኮ። የልዑል እግዚአብሔር ልጅ ይባላል ያላት ይሄን ቅዱስ ነው አላት እኮ። ገባኝ። እሱም ጨርስን። የእግዚአብሔር ልጅ እግዚአብሔር ከሆነ የእግዚአብሔር ቃል የመጣላቸው ገብቷል። የእግዚአብሔር ዮሐንስ 10:34 አካባቢ የእግዚአብሔር ልጅ የሚባሉት የእግዚአብሔር ቃል የመጣላቸው ሰዎች ሁሉ የእግዚአብሔር ልጆች ይባላሉ። ስለዚህ እነዛ ሰዎች ሁሉ ስማኛ፣ የኔ ክሊር አይደለም። አንተ አሁን ያልከኝ ምንድነው መሰለኝ? የእግዚአብሔር ልጅ እግዚአብሔር ነው አልከኝ።
አይደለ? ተስማማን እኮ። በጣም የእግዚአብሔር ልጅ እግዚአብሔር ከሆነ ደግሞ አልኩ የእግዚአብሔር ቃል የመጣላቸው ሁሉ የእግዚአብሔር ልጅ ይባላሉ እና እነዛ ሁሉ ሰዎች እግዚአብሔር ይባላሉ ወይ ነው የኔ ጥያቄ። አይደለም። ቆይ እዚህ ጋር ስማኝ። አይ አይደሉም አልኩ። መልሱ አይደሉም ነው። ይሄን ደግሞ ስነግርህ እንዴት እያልኩ ነው? ቆይ የዮሐንስ ወንጌል ምዕራፍ 20 ላይ እንትን ስለምንም ያወራ ነው ያግዛል። እሺ ምዕራፍ 20 ከቁጥር 15 ላይ ጌታችን ኢየሱስም አንቺ ሴት ምን ያስለቅስሻል? ማንንስ ትሻለሽ አላት። እርሷ ግን የአትክልት ቦታ ጠባቂ መስሏት ጌታዬ አንተ ወስደው እንደሆነ ሄጄ ወደ እኔ እንዳመጣውና ሽቱ እንድቀባው ወዴት አኖርኸው ንገረኝ አለችው። ጌታችን ኢየሱስም ማርያምን አላት። እርሷ መለስ ብላ በዕብራይስጥ ቋንቋ ረቡኒ አለችው። ትርጓሜ መምህር ማለት ነው። ጌታችንም ኢየሱስ አትንኪኝ ገና ወደ አባቴ አላረኩምና ነገር ግን ለወንድሞቼ ሄጄና ወደ አባታችሁ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ብለሽ ንገሪያቸው አላት። ይሄኛው ማለት ነው ኢየሱስ ክርስቶስ ለእግዚአብሔር ልጁ ነው ስንልና እኛ ለእግዚአብሔር ልጆች ነው ስንል ይለያያል። እሱ እኮ ሲነግራት እኮ 17 ምንድነው የሚለው? ጥሩ ነው። የቱ 17 ጌታችን አትንኪኝ ገና ወደ አባቴ አላረኩምና እኮ አትንኪኝ ገና ወደ አባቴ አላረኩምና ነገር ግን ለወንድሞቼ ሄጄና ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ብለሽ ንገሪያቸው አላት። ከዛም ስለዚህ ወዴት ነው የሚያደርገው? ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አለ። ስለዚህ ያ አሁን የእግዚአብሔር ልጅ እግዚአብሔር ነው ያልከው ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ ብሎ ሲል አሁን አንተ ያመጣኸው እኔን ጭራሽ የሚያግዝ ነገር ነው ያመጣኸው። ገብቶሃል አይደለ? ዮሐንስ 17 ጋር እንደምትደርስ ስለማቅ ነው። ቆይ 17 ጋር ስትደርስ 15ን እንትን ይልብሃል። ምንም የተለየ ነገር አይመጣም። ስለዚህ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ ሲል አሁን የእግዚአብሔር ልጅ እግዚአብሔር ነው ያልከው አካል አባትም አምላኩም ማን ሆኖ ተገኘ? ቆይ አስጨርሰኛ መጀመሪያ። እሱ ያለው ግን ምንድነው? አስቀደመ ራሱን ወደ አባቴ ያለ ወደ አባታችሁ ለምን ወደ አምላኬ ወደ አምላካችሁ ሲል ማለቱ ነው። ወደ አባታችን አላለም። ገባ አይደለ? ምክንያቱም እነሱ እግዚአብሔርን ወደ አባቴ ወደ አባቴ ወደ አባታችን ያላለበት ምክንያት ላስረድኩ ነው። እሱ ኢየሱስ ክርስቶስ እግዚአብሔርን አባቴ ሲልና እኛ እግዚአብሔርን አባታችን ስንል ይለያያል። ገባ አይደለ? ለዛ ነው ለያይቶ ያለው። አልዬ ምንድን ነው መሰለህ ወደ አባታችሁ ወደ አምላኬ ወደ አምላካችሁ። ኦኬ እኔ ላቁም ነዲህ አይ ሌላ ሰው ደግሞ በተራ እንትን ይበል ብዬ አሁን ተሙ የሚባለው ጋር ቀጥል፣ ወይም ደግሞ ተሙ ከሚባለው ጋር ቀጥል እስቲ። ቆይ አላዛር፣ ቆይ አንተ ትንሽ ረፍት አድርግና ቆይ አዳምጥ። ሰላም አብሽር አልዬ። በመጀመሪያ ግን ያው ሞራልህን ሳላደንቅ አላልፍም። እሺ አብሽር። ግን አንተ ወይ ከኢምራን ጋር ይቀጥል ብታነብ እውነትን ከመቀበል ወደ ኋላ አትልም። ዝም ብዬ ሳይህ እንደዛ ነው። መርሃባ ቀጥሉ። በቃ ሌሎቻችሁ ዴቭ ወይኔ ማቆም ይችላል። አይ ለማቆም አይደለም፣ ሁሉም እንዲሳተፉ። ኢምራን አለክ? ስልጣኔ ሙሉ ተሙን አናገር ተሙን አቡሳላ ካለ እሺ ተሙን አናገር አቡሳላ እሺ አላዛር እንደተወጣ እሺ ታወራለህ ከኔ ጋር አላዛር ጠብቀኝ አብረን እናወራለን። በቃ እንደዛ አቡሳላ ካለ አቡሳላ እና ተሙ መቀጠል ይችላሉ ወይ ከክብረት ጋር ወይ ኢብራሂም እሺ ወይ ኢብሮስ እሺ ቀጥል። አለይኩም ሰላም። እኔ ልቀጥል ወይስ ዴቭ እንዴት ነው? እኔ ልቀጥል አይደል? እሺ ቀጥል። አቡ ኢምራን ቀጥል። ካሽ ከተው ኢምራን ለባኒ ጋር ታወራለህ። ኢምራን ተሙ ሰላም ብያለሁ። ከየት ሰላም ላንተ እንዴት ነው? ሰላሙን አላበንተ ባለው ከየት ቤት ነው ወገናችን? ሁሉ ሰላም። ዴቭ ስልጣኔም ሙሉ አርጋት። በቃ እኔ ምን ታርጊያለሽ? ኤርፎንን አስተካክለው።
ተሙ ከየት ቤተ እምነት ነህ? በእምነት እኔ እንድናወራ በመጽሐፍ እንድናወራ ከፕሮቴስታንት ከየት ቤተ እምነት? ፕሮቴስታንት እሺ ወገናችን ጴንጤ ነህ። አሁን የተወራ ያለው ስለ ኢየሱስ ምንነትና ማንነት ነውና ያው ፈለስ ስትነሳ ያው ክርስቲያኖች እንደሚያምኑ ከሆነ ኢየሱስ ሰው ነው። ያው እንደኛ ሰው ነው። ወንድ ልጅ ተገርዞ ያደገ ነው፣ ወይም ደግሞ ተምሮ ኤቢሲዲ ብሎ ያደገ ህጻን ልጅ ሆኖ ተስማማለህ አንተ? እኔም እስማማለሁ። የትኛውም ሰው ይስማማል። አሁን ችግሩ የሚፈጠረው እናንተ ከሰውነት በኋላ አምላክነት ትጨምራላችሁና ፍጹም ሰው ፍጹም አምላክ በሚለው ቃል ታምናለህ ፈርስት አንተ፣ ከዛ ወደ አምላክነቱ እናልፋለን። እሺ ጥያቄ ጠይቀኛል። እንደኔ እምነት ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብዬ አምናለሁ። እሺ ፍጹም የሚለውን ቃል ዲፋይን ፍጹም የሚለው ነገር ኃጢአት የሌለበት ማንነት፣ ምድራዊ ካልሆነ ማንነት የተጸነሰ ቃሉን ወርዱን ብቻ ነው እንጂ ያልኩህ አንተ በምትጠቀምበት አገባብ አይደለም ያልኩህ። ኖ ብራዘር እያልኩህ ያለው ስለ ኃጢአት እያወራሁ አይደለም ያለሁት። ወርዱ በሌላ ቦታ ሲጠቀም ወይም ደግሞ በምን ይመጣል? አሁን እያወራን ያለ ነው መንፈሳዊ ነገር ነው። የሁለታችን የእምነት አካሄድ ልዩነት ስላለው በዛ ልዩነት ላይ ነው እያወራን ያለ ነው አይደለ? ስለዚህ አንተ እኔ ማምንበትን የጠየቀኝ ለጠየቀኝ መልስ ኢየሱስ ክርስቶስ ፍጹም ሰው ፍጹም የሚለውን ቃል ብቻ ነው ፍጹም የሚለው ቃል ብቻ ከዛ በኋላ ወደ ነው አይደለም ወደሚለው ነው ታዲያ እንከን የሌለበት ማለት ነው። እሺ እንከን የሌለበት ሙሉ ማለት ነው አይደለ? ኦኬ እሺ ተስማምተናል። ለዚህም ካስፈለገ የመጽሐፍ ቅዱስ መዝገበ ቃላት እጄ ላይ አለ። የመጽሐፍ ቅዱስ መዝገበ ቃላትን ብሎ ያብራራ መሰለህ። ቃሉ አለ ሲያብራራ ቃሉ እንደ አንቀጹ አቀራረብ ልዩ ትርጉም ሊኖረው ይችላል። ነገር ግን በተለይ ሙሉ የሆነና ጉድለት የሌለበት ብሎ ይመጣል አለ። እግዚአብሔር ፍጹም ነው ተብሏል፣ ሰዎች ፍጹም ተብለዋል። ስለዚህ በዚህ ይመጣል ነው። ፍጹም ስል ማነው ከተባለ ሙሉ ነው ማለት ነው። ምሳሌ አንተ ተሙ ፍጹም ቸር ነው ብዬ እኔ ንፉግነትን ያስወገድኩ ነው ካንተ ማለት ነው። ተሙ ሙሉ ፍጹም ቸር ነው ስል ካንተ ንፍግናን ያስወገድኩ ነው ማለት አይደል? ትስማማለህ በዚህ አይደለ? አንተ በምትለው አልስማማም። ለምን መሰለህ? መጽሐፉን ትክክለዋለህ ማለት ነው አይደለም? አይ አይደለም። ፍጹም ቸር ነው ያልኩህ ምሳሌ ነው የሰጠሁህ እኮ ብራዘር፣ እንጂ ፍጹም ቸርማ ማንነትን አላውቅህም። የት መጣህ ምን ሆንኩ አላውቅህም። እኔ ግን ፍጹም ቸር ስል ካንተ ንፉግነትን ያስወገድኩ ነው አይደለ? አዎ በለኝና ወደ ቀጣይ እንለፍ። ትስማማለህ እኮ በዚህ ብራዘር? ምንድን ነው መሰለህ ማለት ነው ጠይቀኸኛል አይደል? አዳምጠኸኝ በመለስልህ ደስ ይለኛል። እኔ ፍጹም የማልሆንበት ምክንያት አሁን አንተ ከጌታችን ከኢየሱስ ክርስቶስ ከመድኃኒታችን ጋር ልታነጻጽር ወይም ደግሞ እኔን እንደ ምሳሌ ሰውን ስለ መለኮት እንደ ምሳሌ መስጠት አይቻልም በእኛ እምነት። ምክንያቱም እኔ በኃጢአት ተጸንሼ የተወለድኩ ሰው ነኝ፣ በወንድ ፍቃድ ከስጋና ከደም የተወለድኩ ነኝ። ኢየሱስ ክርስቶስን ፍጹም ነው ብለን የምንልበት መጽሐፍ ቅዱስም የሚናገረው ፍጹም ሰው ማለት ቅድም አንተ በመዝገበ ቃላቱም እንደተናገርክ እንከን አልባ ወይም ስህተት የማይገኝለት በብዙ መልኩ ንጹህነቱን ልንገልጽ እንችላለን። በትርጉሙ ስትሄድ ማለት ነው። ኢየሱስ ክርስቶስን አሁን ቅድስት ላይ ስብከት አይደለም ብራዘር፣ ቅድስት ላይ ጥያቄን ልመልስልህ አብራርቼ። አይ አሁን አንተ አውርተህ እኮ ዝም ብዬ እንዳዳመጠህ እኮ አይደለም ብራዘር። የውይይት ቤት ነው የገባው፣ የሰበካ ቤት አይደለም። ሰበካ ፈልገህ ከሆነ ይቅርታ ጋር ቤት ትቀይራለህ ማለት ነው። ስለዚህ ያው ፍጹም ስንል ያልክ ያለው አንተ ደግሞ ፍጹም ስንል የሚያመለክተው ሙሉ ሰውነቱን ኃጢአት የሌለበት መሆን ነው ያልከኝ። ቀጥሎ ምን አልክ? እኛ በኃጢአት ተወልደናል አልክ። ይሄ ደግሞ ፍጹም ስህተት ነው። በየትኛው ኃጢአት ነው የተወለድከው አንተ? ወይስ እናትህ ማህፀን ውስጥ ነህ ትሰጣ ነበር ወይም ደግሞ ኃጢአት ትሰራ ነበር? እሱ ከሆነ እሺ፣ ያው መጽሐፍ ቅዱስ የሚናገረው ግን ሰው ኃጢአት እንደሌለበትና ወይም ደግሞ ከአዳም የወረሰው ኃጢአት እንደሌለበት ነው የሚናገረው። አንተ ደግሞ ስወለድ ኃጢአተኛ ነው ብለሃል። ይሄ ደግሞ ፍጹም ስህተት ነው። ያው ስላነሳው አይቀር ነው ርዕሳችን እሱ አይደለም። አሁን ወደ ፍጹምነቱ እንመለስና ያው ፍጹም ሰው በሚለው እኛ ሙስሊሞች ምንስማማለን። ኢየሱስ ወንድ ልጅ ነው፣ እንደኛ እንደኔ እንዳንተ ፍጹም ሰው ነው። ማለትም እኔ ሰው ነኝ፣ አንተም ሰው ነህ። አንተ ተገርዘህ እኔም ተገርዣለሁ። ኢየሱስ ምግብ ሲበላ ነበር፣ እኔም እበላለሁ። ኢየሱስ ተምሯል፣ እኔም ተምሬያለሁ። ኦኬ እንደኔ ነው። አሁን ችግር የሚፈጠረው ምን ላይ ነው ከተባለ ቀጥላችሁ የምትናገሩት ነገር አለ። እሱ ምንድነው? ፍጹም አምላክ የምትል ቃል ናት። ፍጹም አምላክ የምትል ቃል ናት። አሁን ጥያቄን እሱ ላይ ጀምርልሃለሁ ብራዘር፣ ያዳመጥከኝ ከሆነ ወደ ቤቱ እንግባ።
ያው ኢየሱስ በራሱ አንደበት ሰው ነኝ ብለዋል፣ በራሱ አንደበት ነብይ ነኝ ብለዋል። መጽሐፍ ቅዱስም ባሪያነቱ ይመሰክራል። በዚህ ትስማማለህ? ጥቅሱን ከፈለክ አውጣላ። ሰው ነኝ ያለበት ማን ነው? ግን ኢየሱስ ከዘፍጥረት እስከ ራዕይ ብንመለከት ኢየሱስ እኔ አምላክ ነኝ ብሎ ያውቅም። መጽሐፍም ደግሞ አምላክ አይለውም፣ ወይም ደግሞ መመለክ ይገባዋል ጭራሹ መጽሐፉም አይለውም። እንዲሁም ደግሞ ኢየሱስ አልተናገረም። ስለዚህ ፍጹም አምላክ የሚለውን ቃል ከየት ነው ያመጣችሁት እናንተ? አንድ ጥያቄ ያው መጀመሪያ ከኢየሱስ አስተምሮ ማምጣት አለብህ። አይ ወደ ሌላ ርዕስ ውስጥ ሄደክ ስለመጣ ከዛ ውስጥ አልመለስም። በቀደምም ያ ርዕስ እየተወራ ነበር። እንዳትመለስ ሰፊ አንቺ ግን ተነሳው እንጂ ወደዛ መግባት ፈልጌ አይደለም ተሙዬ፣ ወደዛ መግባት ፈልጌ አይደለም። አንድን ነገር ስትጠቅስ ሌላም ነገር ስለምትነካ ወደዛው ዞሮ ዞሮ የምናወራበት ርዕስ እኛ ኢየሱስ ነው። አንተ እያወራኸኝ ያለኸው ደግሞ ኢየሱስ ክርስቶስ እንደኔና እንዳንተ ሰው ነው የምትለው። እኔ ማምነው እምነት ደግሞ እንደሚነግረኝና እንደማምነው መጽሐፍ ቅዱስ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብዬ ነው ማምነው። ቃሉም አሁን ወደ አምላክነት እኮ ነው። ግን ፍጹም ሰውነትማ እኛ እንስማማለን። ላሳርቃችሁ አይ ከእሱ ጋር እናወራለን። ችግር የለም። ላሳርቃችሁ ችግር የለም። አንድ ነገር አለ። ከጠየቀኝ በአግባቡ ልመልስለት። አንተም እየሰማኝ ከሆነ ጠብቀህ ታወራለህ። ችግር የለውም። መሰለኝ ያለው ላስማማችሁ እኮ ነው። አንድ ሀሳቡን እንስማ። ሀሳቡን እንስማና ታወራለህ። ለተሙ አንዴ ቆይ፣ አንዴ የራስ ሀሳቡን እንስማ። የእርቅ ሀሳብ ላላችሁ በማከራችሁ ሰሙ ሰማኝ። እሺ ለዛ ብዬ ነው። ተሙ ኢየሱስ ፍጹም አምላክ ፍጹም ሰው ነው አለ። እሺ ያው በፍጹም አምላክነቱ አምላክ ነው፣ በፍጹም ሰውነቱ ግን ያው አምላክ አይደለም አይደለ? እስቲ እንዴት በሰውነቱ አምላክ አይደለም አይደለ? ፍጹም ሰው ፍጹም አምላክ ነው ስልህ ፍጹም ሰውነት ውስጥ ኃጢአት የሌለበትን ወይም ከእንከን ንጹህ የሆነ ማንነቱን ነው የሚናገረው። ፍጹም አምላክነቱን ደግሞ አመጣጡን ነው። በቁርአን ውስጥ እኮ ራሱ ማለት ነው። በቁርአን ላይ ራሱ እኔ አሁን ጥያቄ ቀደም እንደሚል ጠይቀው የነበረው ነገር ምንድነው? ከመሬት የኔ ጥያቄ እኮ ማለት የኔ ጥያቄ ፍጹም ሰውነቱ ፍጹም አምላክነቱን ይመልስልሃል እኮ ባጭሩ። ካልመለሰበት ደግመህ ስለዚህ ፍጹም ሰውነቱ ማለት ነው። ፍጹም ሰውነቱ አምላክ ነው ማለት ነው። ፍጹም ሰው ፍጹም አምላክ ነው። ያ ማለት 50% አይደለም 100% ፍጹም ሰው ነው ኢየሱስ። ገብቶኛል። እኔ አሁን ስለ ፍጹም አምላክነቱ አይደለም ገብቶኛል። አሁን ጉድ የኔ ፖይንት ስለ ፍጹም አምላክነቱ አይደለም፣ ስለ ሰውነቱ ነው። ኢየሱስ ሰውነት አምላክ አይደለም አይደለ? ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው እያልኩ ነው እኔ ማምነው። ይሄን ከጠየቀኝ እኔ ስለ ፍጹም ሰውነት እያወራሁ ነው። ስለ ፍጹም ሰውነት እያወራሁ ነው እኔ ስለ ፍጹም ሰውነቱ ነው የጠየኩህ። ስለ ፍጹም አምላክነቱ አይደለም። ስለ ፍጹም ሰውነቱ አምላክ ነው ወይ አምላክ አይደለም? ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ስለዚህ ማለት ነው ፍጹም ሰው ነው ስልህም ፍጹም ሰው ነው፣ ፍጹም አምላክ ነው ስልህም ፍጹም አምላክ ነው። እንዴት ካልከኝ ማለት ነው እንዴት አይደለም አልጠይኩም ነገር ልነግርህ ነው እኔ። እሺ አንተ ልጠይቅህ እንዴት እኮ ነው ወገናችን አንድ ጊዜ ማለት ነው ተሙ አሁን ለምሳሌ ላቅልልህ ማለት ነው አንድ ስቴፕ ወርታች ይደረልልህ። ለምሳሌ ኢየሱስ በመንገድ ሲሄድ ይደክማል። ዮሐንስ ወንጌል 4:6 ላይ አለ። ማቴዎስ ወንጌል ላይ ኢየሱስ ተኝቶ ነበረ። አሁን ይሄ ሁላ በፍጹም ሰውነቱ ነው አለ ያደረገው